እስኪ ከአሜሪካ አንድ ጓደኛዬ ላስገባላችሁ ቤተሰብ። ስለ አሜሪካ እስኪ ንገራቸው እውነታውን እስኪ አፍርጠው። ሲጀመር አሜሪካ ሁለት አይነት አሜሪካ ነው እዚህ ያለው ሰው ማወቅ ያለበት። ኦኬ በጣም ብዙ ሰዎች ደግሞ ምን ይመስላቸዋል? ለምሳሌ የኢትዮጵያ ዲግሪ ምናምን ይዘን መተን አሁን አሜሪካ ላይ የራሳችን ስራ መስራት በቃ ተቀጥረን መስራት እንችላለን ብለው ያስባሉ። ስለሱስ እውነት ነው ብለህ ታስባለህ? እሱ ኦኬ። እስኪ ስለ ክፍያው ደግሞ አንዳንድ ጥያቄ ልጠይቅህ። ክፍያውን ታክስ፣ በነገራችን ላይ ታክስ የትኛውም ስራ የሚሰራ ሰው ይከፍላል እዚህ አሜሪካን ሀገር ግዴታ ነው። በሰራ ቁጥር ለአንተ ሳይሆን እየሰራ ያለው ለታክስ እና ለገቨርንመንቱ ነው እየሰራ ያለው። እዚህ ገብተዋል። እሺ እዚህ ጋር አንድ ልጅ ምን ብሎ እየጠየቀ ነው? ወርክ በጥቁር አለ ወይ እያለ ነው። ስራ በጥቁር አለ ወይ ምናምን ብሎ እየጠየቀ ነው። ገና አሜሪካ ስትገባ በጣም የከበደ ነገር ምንድነው? በቃ ላይ ዲፕሬሽን ውስጥ ማን የከተተከ ነገር ነበር። እዚህ ጋር ጊዮን የተባለ ልጅ ምን ብሎ ጠይቀው ዩኤስ የቤት ኪራይ ዝቅተኛው በስንት ይገኛል? ዝቅተኛ በቃ አሁን አንተ ካየኸው ዝቅተኛ በስንት ይገኛል እያለ ነውና በጣም ብዙ ሀበሻ ያለበት ከተማ የት ነው ማለት ያው ብዙ ሀበሾችን ያሉበት ቦታ ነው። ብዙ ጊዜ ሀበሻ መሄድ የሚፈልገውና አሜሪካ በቪዚት ምናምን መጥቶ ምናምን ሰው መጠየቅ ይፈልጋል። በትምህርት ምናምን መጥቶ ደግሞ አሳይለም በጣም ጠይቆ ምናምን በዛው መቅረት ይፈልጋል ወደ ሀገር መመለስ ስለማይፈልግና አሳይለም ኬዝ ምን ያህል ተቀባይነት አለው አሜሪካ? ኢትዮጵያ በነገራችን ላይ አሜሪካ ውስጥ አሳይለም አፕሩቭ በመደረግ ሁለተኛ ነች። እስኪ ከአሜሪካ አንድ ጓደኛዬ ላስገባላችሁ ቤተሰብ። ሄሎ ሰላም ጆይ ያለሽ አባቴ እንዴት ነሽ ብራዘር? ሁሉ አማን አለን። እንግዲህ ዛሬ ቤታችን ውስጥ መጣል በጣም ታንኪ ማለት ፈልጋለሁ ብራዘር። ያለ ኖርማል ነው። ዝም ብዬ እኮ ሳይሽ እስቲ ምን እንደምን ልስማ ብዬ ነው የገባሁት። ኦኬ በጣም አሪፍ ቤተሰብ። በዚሁ አጋጣሚ ፍራኦል ይባላል ጓደኛዬ ነውና ጣሊያን ነበረ። በጣም በቅርቡ ወደ አሜሪካ ሄዶ አሁን አሜሪካ ነው ያለውና ስለ አሜሪካ ማወቅ የምትፈልጉትን ነገር ኮሜንት ሴክሽን ላይ ጠይቁት። እኔም እስከዛ ድረስ አንዳንድ ነገር እንትን እለዋለሁ። ኦኬ ስለ አሜሪካ ዩኤስ ማወቅ የምትፈልጉት ነገር ካለ ከስር ጠይቁት። ኦኬ ቤተሰብ እና እስኪ ስለ ዩኤስ አንዳንድ ነገር ባያቸውና እንዴት ነው አሜሪካን እንዴት አየው አንተ? ማለት ምን መሰለህ አሁን አሜሪካ ኢትዮጵያ ከተባለ አሜሪካን በቃ እንደው አፍቅረው ሊሞቱ ነው። በቃ እንደውም ቅድም አንድ ልጅ ምን ብሎ ጠይቀኝ የአሜሪካ በምን ስንት ቀን ይፈጅብኛል ተነስቼ ብሄድ በገር ምናምን ብሎ ስንት ጫማ ይፈጅብኛል ብሎ እየጠየቀኝ ነበርና ያ ልጅ አሁን ምናልባት ካለ ታየዋለና እንትን አድርግ። ስለ አሜሪካ ምንድነው መሰለህ በጣም ላይክ አስተሳሰብ አለ ስለ አሜሪካ። በቃ ብዙ ሰው ጭንቅላቱ ላይ ስለ አሜሪካ ያለ ነገር አለ ማለት በቃ ወይ አሜሪካ እኮ የምትለው ነገር አለና ግን ስትሄድ ደግሞ ተመሳሳይ ኢሜጅ አይኖርም። አሁን አውሮፓም ስንመጣ እንደዛ ነው የሆነው እና ስለ አሜሪካ እስኪ ንገራቸው እውነታውን እስኪ አፍርጠው እና እስኪ ላይክ እንዴት ነው እውነት እንደሚባለው ነው እንደሚጋነነው ነው? አሜሪካ መሆን ምን ጥሩ ነገር አለው? አሜሪካ መሆን በጣም ምን ከባድ ነገር አለው? እስኪ እሱን አንዳንድ ነገር ባያቸው እንዴ። ከየቱ ልጀምር? ሲጀምር አሜሪካ ሁለት አይነት አሜሪካ ነው እዚህ ያለው ሰው ማወቅ ያለበት። ያ አንድ እንዲህ ሰው የሚጓጓለት ከላይ የምታየው ኑሮ ላይክ ብሩ ስራው ምኑ አለ። ኦኬ ከዛ ሳይድ ደግሞ ተቃራኒ ላይክ ሌላኛው ሳይድ ምንድነው ላይክ እኩል አይደለም እዚህ ሰው አንድ ጥቁር በመሆኑ ብቻ የሚመጣብህ ነገር አለ። ኦኬ ኢቭን ከስራ አንጻር እንኳን ጥቁር ስለሆንክ ብቻ የማትቀጠርባቸው ቦታዎች አሉ። ኦኬ ሲቀጥል የፈለገ እውቀት ቢኖርክ ልምድ ቢኖርክ የስራ ልምድ የትኛውም ኢቭን ዩሮፕ ላይ ራስ ሰርተህ እዚህ ብትመጣ ሲቲዝንስ ካልሆንክ ድረስ የምትፈልገውን ስራ ለማግኘት በጣም ይከብዳል። ሀቁ ይሄ ነው። ኦኬ የፈለግከውን ስራ ተነስተክ እንደ ዩሮፕ መርጠክ ይሄን አፕላይ አድርገህ ስራ ለማለት አችልም። ልታገኝ ትችላለህ እንደ እድል፣ ግን አብዛኛው ጊዜ ቅድሚያ የሚሰጣቸው ለነሱ ነው እንጂ ሌላ ለማለት ነው። ኦኬ ሶ በቃ ማንኛውም ስራ ሳትመርጥ መስራት ነው ጎንበስ ብለህ ማለት ነው እያልከኝ ስራ መምረጥ የለብህም። ሜቢ ያገኘውን መስራት ጀምረህ ከዛ በኋላ ስቴፕ ባይ ስቴፕ ያው እየቀየርክ ከዛ በኋላ ሜቢ የፈለክበትን ስራ ልደርስበት ትችላለህ። ግን በአንዴ ዘለክ ያንተ ኢንተረስት የሆነ ስራ ላይ መግባት አችልም። ሀቁ እሱ ነው። ከታች ነው መጀመሪያ ያለብህ ግዴታ። ኦኬ በጣም ብዙ ሰዎች ደግሞ ምን ይመስላቸዋል? ለምሳሌ የኢትዮጵያ ዲግሪ ምናምን ይዘን መተን አሁን አሜሪካ ላይ የራሳችን ስራ መስራት በቃ ተቀጥረን መስራት እንችላለን ብለው ያስባሉ። ስለሱስ እውነት ነው ብለህ ታስባለህ? እሱ ዜሮ አይደለም። ኖርማል ዲግሪ ማስተርስ ሰርቶ ኢቭን ዶክተር ሆኖ እንኳን ኢትዮጵያ ዶክተር ላይ ጥቁር አንበሳ እንደዚህ ጳውሎስ ትላልቅ ቦታ ላይ ቢሰሩ የነበሩ ሰዎች እዚህ መጥተው ከታች ነው ከዜሮ የሚጀምሩ ስራ ሲጀምሩ ማለት ነው። በጣም ከባድ ነው።
ኦኬ ቫልዩ አይሰጠውም የዚህ ሀገር ሲመጣ ማለት ነው። ኦኬ በጣም አሪፍ። ስለዛ መጥቶ እዛ በቃ ጎንበስ ብሎ ላይክ ጉልበትም ስራ ጠግራራ ነው የሚገባው ነው እያልከኝ ያለው። ዲግሪ የሚያዘው በቃ እንትን ማረገ እድሜ እዚህ እድሜ 30 40 ዓመት ሊሆን ይችላል ወይ 20 ዓመት ወጣ ሊሆን ይችላል። ሁሉም እኩል ከዜሮ ነው የሚጀምረው እዚህ። ወይ ኢትዮጵያ ማስተርስ ወይ ዲግሪ ሊኖረው ይችላል፣ ወይ ደግሞ ሳይማር ዝም ብሎ ቀጥታ ከሃይስኩል የመጣ ሰው ሊሆን ይችላል። እዚህ ሁለቱም እኩል ኦፖርቹኒቲ ነው ያላቸው። ሁለቱም ከዜሮ ነው የሚጀምሩት ማንኛውንም ነገር እንጂ ኢትዮጵያን ስላልኩ የተሳልኩ ነኝ ብሎ እንደዛ አይነት ነገር የለም። ኢቭን እዚህ ሲመጣ ራሱ ኢቭን እኛ ሰው ኢትዮጵያውያን እዚህ የሚቀበል ሰው ራሱ ላይክ የፈለገ ከአንተ ከስ የተሻለ ሰው ልትሆን ትችላለህ በእውቀትም ላይክ በአስተሳሰብም ደረጃ፣ ግን ስቲል አንተን በዛ ሌቭል አይህም። ላይክ እዚህ ሀገር አዲስ ከመጣ ድረስ ኤቭሪቲንግ እንደ አዲስ ሰው ነው የሚያውቅ እዚህና ኢቭን የኛ ሰው ራሱ ማለትና እሱን ነው ሰው መራር ያለበት። ኦኬ በጣም አሪፍ እና ስለዛ ላይክ እንደ ጓጓለት አይሆንም ነው በቃ ኢትዮጵያ ሆነ በቃ ስለ አሜሪካ የሚታሰበው በቃ አሜሪካ ድሪም የሚደረገው ቀላል አይደለም ማለት አይ ነው ሄደ መለወጥ ትችላለህ፣ ግን በጣም ብዙ ያለፋል፣ ግን እንደተጓጓለትም አይደለም ነው በቃ ፖይንቱም አዲሽናሊ አይ እንደዛ ያልኩ ሳይሆን ዲፔንድ ያደርጋል። ገብቷል። አንተ ያለበት ሁኔታ ዳክስታተስ ከዚህ ሀገር ላይ ያለበት ሲቹዌሽን እሱ ይወስናል፣ በተለይ በዚህ ሰዓት ላይ ማለት ነው። እና የጓጓለትን ነገር ታገኘዋለህ፣ ግን አንተ ምን ላይ ሆነ ነው ላይክ ለምሳሌ አሁን አንተ ሜይ በጋብቻ ይሆናል የመጣው እዚህ ወይ ባይተር ይሆናል የመጣው ወይ ደግሞ ላይክ እንዲህ በቦርደር የመጣ ከሆነ ይለያያል። ገብቷል። እነዚህ ነገሮች አንተ የፈለግከው ነገር እንታረግ ላይክ ዲሳይድ ያደርጉብሃል። አሁን በቦርደር የመጣ ሰው እንደ ልቡ ተነስቶ የተንቀሳቀሰን መሽከርከር አይችልም በዚህ ሰዓት አሜሪካ ውስጥ። ገብቷል። በፊያንሴ ደግሞ እንደዚህ ሆነ አግብቶ ግን የሚመጡ ሰዎች እነሱ ኦልሬዲ ላይክ ኦልሞስት ጨርሰው ነው የሚመጡት እዚህ ሲመጡ በጋብቻ ማለት ነው። ሰው እነሱ ኤቭሪቲንግ ላይክ ኤክስፔክት እንዳደረጉት ነገሮችን ላይክ ሊያገኙ ይችላሉ እነሱ። ገብተዋል። አክሰስም ይኖራቸዋል። ኦኬ በጣም አሪፍ አይ በጣም አሪፍ ነው። እና ሰው ላይክ በእንትን የመጣ በህጋዊ ላይ መንገድ የመጣ በጋብቻ ምናምን የመጡ ሰዎች ላይክ አሪፍ እንትን ላይ አሁን ስፔሻሊ በአዲሽናሊም በጂቪ ምናምን የመጡ ሰዎች ያው የፈለጉትን ላይፍ ወዲያው ሊኖሩት ይችላሉ። ነገር ግን በእንትን ሲመጡ ለምሳሌ በስቱደንት ቪዛ በስኮላርሺፕ ምናምን መተው ገና ሀሰል ላይ ያሉት ወደ ስራ ገና ያልገቡ እነሱስ እንዴት ነው የሚያደርጉት? ማለት ብዙ ሰዎችም በስኮላርሺፕ እየሞከሩ ስለሆነ ያው እሷንም አዲሽናል እንትን ብታደርገኝ እና ደግሞ በአሳይለም ኬዝ ላይ ያሉ ምናምን አሁን ስፔሻሊ በዚህ ሰዓት አይሲኢ ምናምን በጣም ከባድ አድርጎታል ኬዞቹ ምናምን እና ላይክ እንደሱንስ እንዴት ያደርገዋል? ላይፍ ከባድ ያደርገዋል ወይስ እንዴት ነው? እሺ አሁን ከስኮላርሺፕ ካልከው ሲጀምር እነሱ ያው ኦብቪየስሊ በስኮላርሺፕ መተዚህ ትማራለህ፣ ግን ከጎን ለጎን ግዴታ ስራ መስራት አለበት። እሱ ግዴታ ነው። ጀስት ኖርማሊ ቁጭ ለመማር አይችልም። እዚህ ግዴታ መስራት ይጠበቅብሃል። እሱ ግዴታ ነውና ስራ ደግሞ ስል ሰው ማሰብ ያለበት ማንኛውንም አይነት ስራ ነው። ላይክ እንዲ ላይክ ፓርት ታይም ጆቦች ለምሳሌ አሁን እንዲ ማክዶናልድስ ሊሆን ይችላል፣ ላይክ ሬስቶራንቶች ላይ እንደዛ አይነት ስራ ነው እንጂ የሚገኘው በተማሪ እንጂ ላይክ እኛ ሰው እንደሚያስበው ላይክ የትኛውንም ኖርማል ስራ መስራት አይችልም እየተማርክ ማለት ነው። ሰው ኢቭን ፓርት ታይም ስራ ስትሰራ ዝቅ ብለህ ነው የሚያስጀምሩ ተማሪ በተለይ ስትሆን ማለት ነው። ምክንያቱም ገና አንተ ፈልገህ ስትሄድ እነሱ ጋር ላይክ አንተን ኢንተረስት አይቶ ነው ትሪት የሚያደርጉ እነሱም ገብተዋል። አንድ ነገር በደንብ መፈለግን ሲያውቁ እነሱም ላይክ በሚፈልጉት ወይ ነው ኮንትሮል የሚያደርጉ። በጣም አሪፍ። ኦኬ እስኪ ስለ ክፍያው ደግሞ አንዳንድ ጥያቄ ልጠይቅ። ክፍያውን ፓርት ታይም ሳይሆን ፉል ታይም በጉልበት ለምሳሌ ማክዶናልድ ብትቀጠር ምናምን ምን ያህል በአቬሬጅ ስንት ይገኛል? ታክስ በነገራችን ላይ ታክስ የትኛውም ስራ የሚሰራ ሰው ይከፍላል እዚህ አሜሪካ ነገር ግዴታ ነው። ኧረ እባክህ ማንኛውም በቃ ትንሽም ደሞዝ ያለውን ሰው ለምን በቀን 4 ሰዓት ብቻ አሰራም? ከዛ ላይ ታክሲ ይቆረጥብሃል። በስመ አብ እንዴ! ለምሳሌ አንተ በቀን 4 ሰዓት ከዛ 7 ቀን ነው የምትሰራው በል ወደ ስንት ሰዓት ነው የመጣው? ወደ 28 እንደዛ አይደለ? ከዛ ሰዓት ላይ ታክሲ ይቆረጥብሃል። ኧረ በስመ አብ የሚገርም። ስለዚህ ሰው አሁን ለምሳሌ በሰዓት $20 ይከፈኛል ብሎ ሲያስብ
ማወቅ ያለበት ግን ከታክስ በፊት ነው $20 ታክስ መስጠት $20 ስንት ነው የምትመጣው ነው። ቆይ ታክስ ስንት ነው? ስንት ፐርሰንት ነው ታክስ? እንደምትሰራው ስራ ይለያያል። አሁን ለምሳሌ አንዳንዴ 15% ይችላል ዲፔንድስ እንደ ስራው አይነት ማለት ነው። ኦኬ ማቆኛው ከማቀው 4000 ከሆነ $4,000 ከሆነ የሚከፈልክ እጅ ላይ አንተ እጅ ላይ የሚደርሰው በእርግጠኝነት $200 ወይ $3,300 ነው። $4,000 ብር እጅ ውስጥ አይገባም። ኦኬ ሰው ፍሌክስ እንትን ነው ማለት ነው። ፊክስድ ሳይሆን ይቀያየራል። ገቢ ከፍ ባለ ቁጥር እንትኑም ይጨምራል ምናምን ታክስ ይጨምር ይላል። ገቢ ከፍ ሲል ታክስም እየጨመረ ነው የሚለው። ሰው እዚህ ሀገር ምንድነው ሰው ማወቅ ያለበት ሰው እኮ ሁለት ስራ አትሊስት የሚሰራው ተጠቃሚ እንዲሆን ነው። ገብቷል? ምክንያቱም ለምሳሌ $6,000 የሚከፈል ከሆነ በዛ ለሚቆረጥበት ታክስም ከፍ እያለ ነው የሚለው። ሰው በሰራ ቁጥር ለአንተ ሳይሆን እየሰራ ያለው ለታክስና ገቨርንመንቱ ነው እየሰራ ያለው። እዚህ ገብተዋል። ሰው ግን የሚያስበው $6,000 ይከፈለኛል ብሎ ነው መጀመሪያ። ግን አትሊስት 1,000 ምናምን ብር እነሱ ናቸው የሚወስዱብክ ከሰራ ላይ ማለት ነው። በጣም አሪፍ። ኦኬ አንተ የሚገርም ነው። እኔ ማለት አሁን አውሮፓ ላይ እውነት ለመናገር ታክስ አለ የትኛውም በቃ ሁሉም ሀገራት አውሮፓ ላይ ኢንካም ታክስ እንደውም በጣም ከባድ ነው። ነገር ግን ምንድነው የሆነ ገደብ አለ። ገብቷል? የሆነ አሁን ከሆነ አማውንት ኦፍ ዩሮ አሁን ለምሳሌ €2,000 ወይ €1,500 ከዛ በታች ከሆነ ብዙ ጊዜ እንትን ይሆናል። ምንድነው ላይክ አይቆረጥብህም አይነት ነገር እና ፓርት ታይም ከሆነ ስራ አይቆረጥብህም። ግን እዚህ አሜሪካ ለእያንዳንዱ ስራ እንትን ካለ ታክስ ካለ ዛት ኢዝ ታፍ ነው ማለት ነው። አሜሪካ ከታክስ ጀምሮ እስከ ብዙ ቢል ነው የሚመጣበት ሲጀመር። በነገራችን ላይ ኦኬ እስኪ የምን ቢሎች አሉ? ለምሳሌ ቢል አሁን በጣም እሱ ራሱ ሌላው በጣም አሜሪካ ምን መሰለ አሁን በጣም አሜሪካን ሳስብ በጣም እንትን የሚያደርገኝ ነገር ምንድነው በቃ ይሄ ቢል የሚባለው ነገር ነው፣ ኢንሹራንስ የሚባለው ነገር ነውና እስኪ ምን ቢልና ኢንሹራንስ አለባችሁ በየወሩ? አሁን ለምሳሌ አሁን ለምሳሌ አሁን ከስልክ ቢል ስንጀምር ለምሳሌ የስልክ ቢል ለስልክ ብቻ ነው የሚሰራው ኢንተርኔቱና የምትደውልበት ማለት ነው። ሶ ያንን ኢንተርኔት በላፕቶፕ ወይም በሌላ ዲስክቶፕ ላይ መጠቀም አትችልም። የተወሰነ ሊሚት ያደርግብሃል ሜጋባይት ማለት ነው። ኦኬ ሶ ለፒሲ ዋይፋይ ምናምን ያስፈልጋል ወይስ ሌላም የራሱ ሲስተም ተጨማሪ አዲሽናል ደግሞ ኢንተርኔት ያስፈልጋል ለቤት ማለት ላይክ ለቲቪ አሁን ለምሳሌ አሁን ኢንተርኔት የምትጠቀም ከሆነ ቲቪ ላይ ላይክ ዩቲዩብ ምናምን ኮኔክት የምታደርግ ከሆነ ግዴታ ዋይፋይ ያስፈልጋል። በስልክ ኮኔክት ማድረግ አትችልም ኢንተርኔት። ሶ የስልክና የዋይፋይ ቢል የተለያየ ነው። ኦኬ ገባኝ። በጣም የሚገርም ነው። ኦኬ ሌላስ እስኪ ለምሳሌ ሌላ ምን አለ? ከዛ ሰው ማወቅ ያለበት ደግሞ መኪና የምትነዳ ከሆነ ለመኪና ለመንዳት ትከፍላለህ ኢንሹራንስ የራስን መኪና። ኦኬ ያው እንትን ለመኪና ኢንሹራንሱ ለመኪና ነው ወይስ ለላይፍ ነው? የላይፍ ኢንሹራንስ ነው የመኪና ኢንሹራንስ? የመኪና ነው የላይፍ አይደለም። ያን መኪና ያለ ኢንሹራንስ ማንቀሳቀስ አትችልም። ያለ ኢንሹራንስ ማስኬድ አትችልም ያለ ኢንሹራንስ ያን መኪና። ኦኬ ገባኝ። ሶ በየወሩ ነው? አዎ። እና መጀመሪያ ስትጀምርና መጨረሻ ላይ ይለያያል። ላይክ መጀመሪያ ስትጀምር ብዙ ነው የሚያስከፍሉ፣ ከዛ ቀስ እያለ እየወረደልኝ ይመጣል። ይለያያል ባሪ ያደርጋል። ግን ራሱ ቢያንስ ሚኒመም ስትጀምር $300 ጀምሮ የምትከፍለው በየወሩ ነው የምትከፍለው። ኦኬ በጣም ይገርማል። ሰው እሺ ሁለተኛ ኢንሹራንስ ዋይፋይ፣ ሶስተኛ ኢንሹራንስ ዋይፋይ፣ ስልክና የመኪና ኢንሹራንስ። ሌላስ አሁን ለምሳሌ የጤናስ በጣም የጤና ኢንሹራንስ በጣም እንደው የሚጋነነው እሱ ነው። እንደው የጤና ሄልዝ ኢንሹራንስ ይባላል። እኔ እንጃ እሱ እንደላቀ። በነገራችን ላይ እዚህ ሰው ማወቅ ያለበት ደግሞ አንድ ነገር አሜሪካ ሁሉም ጋር ህጎቹ አንድ አይደሉም፣ ይለያያል ከስቴት ስቴት። ኦኬ ለአንድ ስቴት ላሰራ ይችላል። ኦኬ ለምሳሌ አንድ ስቴት የሚሰጥ ቻንስ ሌላ ስቴት ስትሄድ ላታገኝ ትችላለህ። ገባኝ። አንድ ቦታ ግዴታ የሆነ አንድ ቦታ ላይሆን ይችላል። ገባኝ። ይቀጥል። አሁን ለምሳሌ አንዲ በአሳይለም ምናምን ስትሆን ደግሞ የምታገኛቸው ቤኔፊቶች አሉ። ከነሱ ደግሞ አንዱ ነፃ የሄልዝ ኢንሹራንስ ነው የምታገኘው። ለምሳሌ አሁን ገባኝ። እሺ እዚህ ጋር አንድ ልጅ ምን ብሎ እየጠየቀ ነው? ወርክ በጥቁር አለ ወይ እያለ ነው። ስራ በጥቁር አለ ወይ ምናምን ብሎ እየጠየቀ ነው። አለ አበሻ ያለበት ቦታ አለ። ኦኬ በጥቁር ሊቀጥር የሚችለው አበሻ ብቻ ነው አይደለ? አበሻ ብቻ ነው። ነጭ አያስነክም። ነጭ ጋር እንደዛ አይነት ስራ የለም። ሀበሻና አበሻ ጋር ብቻ ነው። ሜቢ ሌላ ጥቁሮች ላይ ጥቁር ሌላ የአፍሪካ ሀገራት ላይ የመጡ ሰዎች ካልሆነ በስተቀር የዚህ አይነት ጨታሽ አያሰራም እንደዛ አይነት ነገር። ኦኬ ሜቢ ደግሞ እንዳዲሻል ላቲን ካሉ እነሱ ያው ሞር ተቃራኒ ነው እነሱ ለኛ ሜቢ እነሱ ጋር እንጂ ያስቀጣል።
እዚህ ሀገር ብቻ ሳይሆን የሚቀጡት ሰው የሚሰራውም ሰው ከተያዘ ነው የሚቀጣው። ኦኬ ቆይ የሚቀጣው ገንዘብ ነው? ኦኬ የሚቀጣው ገንዘብ ነው ወይስ እስር ምናምን ነው? የሆነ ልጅ አሁን በቅርቡ ስዊዘርላንድ ነኝ እንትን በብላክስ ሰራ ተይዤ የሆነ ቦታ አስገብቶኝ ቆልፎብኛል አለኝ። ምንድነው ቅጣቱ የሚሆነው? እስር ነው ወይስ? ዲቴል ሰምቼ አላውቅም፣ ግን ላይክ እኔ እንዲህ በወሬ ከሰማሁ ነው የምነግርህ። ኦኬ አሜሪካ ከባድ ነው። ላይክ ትከሰሳለህ እስከ መከሰስ ላይ ፍርድ ቤት ደረጃ ድረስ ነው የሚያቀርቡክና ምክንያቱም እዚህ ያንዳንዱ ነገር ነው ህግ ላይ ያጠብቃሉ። እዚህ ሀገር እንደ ዩሮፕ አይደለም። ዩሮፕ ትንሽ ለቀቅ ይላል ከዚህ። ኦኬ ገባኝ። እዚህ ጋር ምን ይላል? ሲራክ የምቀኝነት ይመስላል ንግግሩ ይላል። ይሄው እንዲህ እኮ ነው ችግሩ። በቃ ስለነገረኝ እኔ ምንድነው ሰው መረዳት ያለበት ነገር እኔ ሀቁን ነው የምናገረው። ያየሁትን ነገር ነው ፊት ለፊት ያለውን ነገር ነው እንጂ የምናገረው እንዴት ነው ሰው እንትን እንዳይል ወይ ምክንያቱም እኔ ራሴ ላይ ስለደረሰብኝ ነው። ላይክ ሰው ነግሮኝና እኔ ስመጣ ያየሁት አንድ አይደለም። ያለውን ነገር ነው ፊት ለፊት ሀቁን ነው ሰው አውቆ መምጣት ያለበት። ችግሩ እኮ ምን መሰለህ? ችግሩ እኮ ይሄ እኮ ነው። በቃ ስለ ውጭ ያለ ላይፍ ስትናገር በቃ መጀመሪያ መተው ምንድነው መቀኛ ነው የሚለው። በቃ መቀኛ እና ላይክ አሪፍ ትምህርት ነው። በጣም አሪፍ በቃ ቤተሰብ በጣም አሪፍ ነው። እኔ አሁን መጥቼ ስትራግል ባረኩበት ወይ ሰው ስትራግል እንዲያደርግ አልፈልግም። አውቆት እንዲመጣ ነው። ምክንያቱም እኔ ያንን ያደረገልኝ ሰው የለም ስመጣ እዚህ። በጣም አሪፍ። እስኪ ንገረኝ፣ ምንድነው መሰለህ ገና አሜሪካ ስትገባ በጣም የከበደ ነገር ምንድነው? በቃ ላይክ ዲፕሬሽን ውስጥ ማን የከተተከ ነገር ነበር ላይክ በቃ ማለት ኤክስፔክት አድርገህ የሄድከውና ሪያሊቲ ምናምን እንዴት አብሮ ሄዷል? እንዴት ነው ሶስቱን ነገር እስኪ እንትን አድርገኝ ማለት ኢንቫይሮንመንቱን ኤክስፔክት እንዳደረኩኝ ያገኘሁት ማለት አሚን የምሄድበትን ቦታ ስለማውቅ ኦልሬዲ አይቼው ነበር ማለት ቦታ እንደሆነ ላይክ እንዲ ዩቲዩብ ላይ ምናምን ማለት ነው። እሱን ኦልሬዲ አውቄ ነው የሄድኩት። ግን ከወደ ራሴ ስመጣ ግን ምንድነው ኦብቪየስሊ ብቻ ነው የምትሆነው። በነገራችን ላይ እዚህ ብቻ ይሄ ነገር ነው ላይክ መልመድ አለብኝ። በተለይ ደግሞ ትምህርት ማትማር ከሆነ ላይክ ስራ ላይ ብቻ ፎከስ የምታደርግ አይነት ሰው ከሆንክ ትምህርት ቤት ከሆነ ኦብቪየስሊ ብቻ ነው የምትሆነው። ብቸኝነት የሆነ ይበዛል በስራ ሰው ከሆንክና እሱን ያው እንደ ሰው ይለያል። አንዳንድ ሰው ላይክ እንደ ኦፖርቹኒቲ የሚጠቀመው ላይክ ምንም ዲስትራክሽን አይኖርበትም፣ ስራውን በስራ ይሰራል። ከዛ ብቻውን የሆነ ላይክ ኢንጆይ የሚያደርግ ሰው አለ። እንደ አንዳንዱ ደግሞ ላይክ ማይንድ ሴት ነው የሚመስለው ላይክ ዲፕሬሽን ውስጥ ብዙ የሚገባ ሰው አለ። ኦኬ እሱ ይከብዳል። በተለይ ደግሞ ዊንተር ሲሆን በጣም ነው የሚከብደው እዚህ ላይክ አየሩ አለ ከሰው ጋር ብዙ ወጣት አትገናኝም። ለመውጣት የማይመችበት ሁኔታ አለ። ገብተዋል። እንደዛ ስለሆነ ትንሽ ይከብዳል። እና ሲቀጥል እንዴት ነው ሶሻል ላይፉ እዚህ ያለው እንደ ዩሮፕ እና እንደ ኢትዮጵያ አይደለም። እዚህ አብዛኛው ሰው እዚህ ሀገር ሰው ብቻውን ነው ጊዜ ማሳለፍ የሚፈልገው። ቤት ውስጥና ከቤት አይወጡም። በጣም ነው አንዳንድ የሚገባው እና እኔ መጀመሪያ የመጣው ሳምንት ወክ ላደርግ ወጥቼ 2 ሰው ወይ 3 ሰው የሚሆን ሰው ነው በእግሩ መንገድ ላይ የሚሄድ ያየሁት። ኔበርሁድ ውስጥ ማለት ነው። የምር ጭራሽ የሚሄድ ሰው አልነበረም። እና አንዳንዴ ግራ ገብቶ ራሱ ላይ ሰው የሚኖርበት ቦታ ራሱ አይመስልም አንዳንዴ ስታየው ራሱ ማለት ነው። እሱ አንዳንዴ የሆነ ለዲፕሬሽንም ይጋፋል። ግን ያው አንተን የምትወስነው እሱ። ኦኬ በጣም አሪፍ። እዚህ ጋር ጊዮን የተባለ ልጅ ምን ብሎ ጠይቀው ዩኤስ የቤት ኪራይ ዝቅተኛው በስንት ይገኛል? ዝቅተኛ በቃ አሁን አንተ ካየኸው ዝቅተኛ በስንት ይገኛል እያለ ነውና ማለት የኤጀንሲ ክፍያውንና የኮንትራቱን ማስጠቃለ ይሄ ሴኩሪቲ ዲፖዚቱን ማስጠቃለ ምን ማለት የምታውቀው ከሆነ እሱንም እኔ እናንተ እሱን እንትን አላደርግም። ግን እኔ በማውቀው እንዴት ነው ይለያያል። ለምሳሌ ከሩሜት ጋር የምትከራይ ከሆነ አንድ ላይ ይቀንሳል ዋጋው ማለት ነው። የምትከፍለው ላይክ $700-800 ምናምን የምትከፍለው በየወሩ ማለት ነው። ግን ራሴን ችዬ ላይክ መኝታ ቤት ያለው ሳሎን ያለው ከራየው ያለው የምትል ከሆነ አፓርትመንት $1,200 ጀምሮ አለ ለራስህ ማለት ነው። አንድ መኝታ ቤት እንደዛ ማለት ነው። ቆይ ስቱዲዮ ነው ወይስ ትልቅ አፓርትመንት? ስቱዲዮ ነገር ነው ወይስ ትልቅ አፓርትመንት? ትልቅ አይባሉም። ትልቅ የሚባሉ ቤቶች አይደሉም። ቤቶች ያን ያህል ኖርማል ናቸው። ያን ትልቅ የሚባሉ አይደሉም።
ግን መኝታ ቤት አለው እንደዛ ላይክ 1200 ጀምሮ ታገኛለህ። ግን ቦታውም ይወስናል ያለበት ቦታ። ኦኬ ከተማ ይወስናል። ኦኬ በጣም አሪፍ በጣም አሪፍ። እዛ እና መኖሪያ ቤት ደግሞ ካልክ ላይክ እንዲ ኖርማል መኖሪያ ቤት ደግሞ ላይክ ሙሉ ቤቱን ከነ ግቢ ምናምን እሱ ላይክ 6500 ነው እንደዛ ጀምሮ ነው ሰው የሚከራየው ቤት። ያ ሞርጌጅ በለው። ኦኬ ገባኝ። ኦኬ እና አንተንስ እሺ ስለ ምንድነው ስለ አሜሪካ ውስጥ እንግዲህ በጣም ጥሩ ነገር የሚባለው አሁን ካሜራው በጣም የሚሻለው ምንድነው ላይሰንስ አውጥተህ መኪናን መያዝ ማለት በጣም በቃ ዘ ኢዚየስት ፓርት ነው ማለት። አሁን አውሮፓ ላይ ጀርመን፣ ፈረንሳይ ጀርመን፣ ጣሊያን ላይ እንትን ላይሰንስ ራሱ ለማውጣት 5000 6000 7000 ዩሮ ነውና በዚህ ምክንያት ከመኪና ዋጋው ላይ ይበልጣል። አሁን መኪና 7000 ዩሮ ማለት ኢቭን ዩዝድ ከሆነ 3 መኪና ትገዛለህ። አውሮፓ ላይ 2-3 መኪና ትገዛለህና በጣም ውድ ነው ምናምን። በዛ ላይ ፈተናውም አስቸጋሪ ነው ምናምን። ቋንቋ በራሳቸው ቋንቋ ስለሆነ እሱ ነገር አዝግ ነውና አሜሪካ ግን ይሄ ነገር በጣም ደስ ይላል። ላይሰንስ በጣም በቀላሉ ማውጣት ትችላለህ። መኪና ቶሎ መግዛት ትችላለህ። በዛ ላይ መኪና ዋጋም ብዙ መኪና አይነት ብራንዶች ይላሉ። ብዙ ኦፕሽን አለና ስለሱስ እስኪ አንዳንድ ነገር በላቸው። ላይሰንስ ለማውጣት እንኳን አይከብድም። ያን ያህል ብዙም አያስከፍልም። በተለይ ደግሞ ኢትዮጵያ የሚነዳ ሰው ከሆነ በኢትዮጵያ የነዳ ሰው ወይ ሌላ ቦታ መንዳት የለመደ ሰው ከሆነ እዚህ ሲመጣ ኢዝሊ ላይክ ወዲያው ነው የምታወጣው። ግን አሮን የጣሊያኑ ፕሮሰስ እንዴት እንደሆነ አላውቅም ለማውጣት ላይሰንስ። እዚህ መጀመሪያ ላይሰንስ ከማውጣት በፊት እንትን ይባላል ድራይቪንግ ፐርሚት ይባላል። ኦኬ ምንድነው እሱ? ምንድነው ድራይቪንግ ፐርሚቱ? የጽሁፍ ፈተና አለ። ፈተና አንብበህ ማለት ነው። ሶስቱን አንብበህ ስታልፍ ይሰጠዋል ድራይቪንግ ፐርሚቱን። እና ያ ድራይቪንግ ፐርሚት ለምንድን ነው የሚያገለግለው? መንዳት ትችላለህ በሱ። ኦኬ ግን በጽሁፍ ብቻ ፕራክቲስ። ኦኬ አንድ ሰው አብሮክ መሆን አለ። ኦኬ ሰው እንደ ፕራክቲስ ነው ማለት ነው። ጀስት እንደ ፕራክቲስ ታደርግበት ነው። ሰው ፕራክቲስ ታደርግበት ነው። ግን ልምዱ ካለ መንዳት የምችል ከሆነ እዛው መፈተን ትችላለህ ላይሰንሲንግ። ኦኬ ግን የምትከፍለው ሜቢ አሮ ነው 60 ወይ $70 ነው የሚያስከፍሉ ላይሰንሱ። ከዛ የዘለለ የለውም። ግን ውድ እንትን ውድ ነው ለመማር። እዚህ ሀገር መጥቼ እማራለሁ የሚል ሰው ውድ ነው ማወቅ ያለበት። ኦኬ ማለት እንትኑን መማር ላይሰንሱን መማር በቃ ከትምህርቱ ነው መማሩ። መኪና እንደማይችል ሰው ለምሳሌ እዚህ መጥቶ ቢማር በጣም ውድ ነው የሚሆንበት። በትንሹ እስከ 2000 ሊፈጅ ይችላል እስኪለምድ ድረስ። ምንም ነጥቶ ማያውቅ ሰው ማለት ነው። እንዴ እኮ በጣም ፐርፌክት እኮ ነው። ጀርመን እኮ 7000 ዩሮ እኮ ነው ለመማር እና በቃ ላይሰንስ ለማውጣት 7000 ዩሮ። በቃ አሁን ኢቭን 7000 ዩሮ በላይ ሆነ እየተባለ ነው። አሁን በቅርቡ የሆነ ከጀርመን ሰው አስገብቼ 7000 ዩሮ ድፍን ተምረህ በቃ ለማውጣት ማለት ነው ላይሰንስ። እዚህ እሱንም 2000 አልኩት። ላይክ ምንም ማታቆነ ነው ዜሮ ጀመሪ። ላይክ ለምሳሌ ነጥቶ ማያውቅ ሰው አምጥተህ ቁጭ አድርገህ ስታስተምረው ማለት ነው እንጂ ኢትዮጵያ የሚነዳ ሰው ከሆነ ያን እዛም አይደርስም። ጀስት የተወሰነ በተለይ ሰው ፋሚሊ ካለ እዚህ ትንሽ አስነድተው ከነሱ ሄደ ተፈተነ $60-70 ከፍለህ ነው የምታወጣው ላይሰንሲንግ። ኦኬ ሶ መማሩ ግዴታ አይደለም። ከአቅም ካለ ተፈተነ ላይሰንስ መቀበል ትችላለህ ነው እያልከኝ ያለው? አዎ ካለ ሄደ ተፈተነ ማለት ትችላለህ። መማር ያልኩት እኮ ግዴታ ለማይችል ሰው ነው። ለጀማሪ ነው ያልኩት። በጣም አሪፍ ከሆነማ ቀጥታ ብትፈተን ምንም አይሉም እነሱ እንደመጣክ። ኧረ የሚገርም ነው። አንተ በጣም አሁን ኢትዮጵያ እኮ ግዴታ መማር አለብህ እኮ። አሁን ኢትዮጵያ ላይሰንስ ስታወጣ መጀመሪያ ትምህርቱን ግዴታ መማር አለብህ። ዝም ብለህ መፈተን እኮ አትችልም። ያው እንትኑ መፈተን አለብህ እኮ ኦብቪየስ ነው። ፐርሚቱ ግዴታ ነው። ፐርሚቱ ግዴታ ነው። ኦሬዲ መኪና የሚነዳ ሰው ወላክ እንደ ትምህርት አይደለም ተምረውላ አይደለም መጽሐፍ ይሰጠዋል። ከዛ አንተ መጽሐፍ በጨረስክበት ቀን ነው ሄደህ የምትፈተነው እንዳንተ ፍጥነት ማለት ነው። ኦኬ ገባኝ። ፈተናው ደግሞ ምን አይነት ፈተና ነው? እሱ ፈተና የፐርሚቱ ለምሳሌ ተፈተነ 30 እኔ ማስተዋወቅ በ35 ጥያቄ ነው እንደዛ ከ35ቱ 7 ከሳትክ ነው የምትወጥቀው። ኦኬ ከወደክ ራሱ እዛው ከፍለህ መፈተን ይችላልና ለመፈተን ስንት ነው የምትከፍለው? 30 ነው $25 ነው የሚያስከፍለው ወረቀቱን ለመፈተን። ኦኬ በጣም አሪፍ እና በጣም አሪፍ እና እንዴት ነው ሀበሻ ኮሚኒቲ እስኪ እናውራ። እንዴት ነው አሜሪካ ውስጥ? መቼም ሀበሻ ኮሚኒቲ አሜሪካ ውስጥ እንዳለ የትም ሀበሻ ኮሚኒቲ የለም። በጣም ብዙ ሀበሻ ኮሚኒቲ አለና በየስቴቱ ነው ይለያያል። በጣም ብዙ ሀበሻ ያለበት ከተማ የት ነው ማለት? ያው ብዙ ሀበሾችን ያሉበት ቦታ ነው ብዙ ጊዜ ሀበሻ መሄድ የሚፈልገውና
የት ከተሞች ናቸው በጣም ብዙ ሀበሻ ያለበት? እስኪ በደረጃ አስቀምጥ ብትባል ከ1 እስከ 3። አንደኛ የታወቀ የት እንደሆነ ዲኤምቪ ኤሪያ ነው አንደኛ ሀበሻ ነው። ካልተሳሳትኩኝ ምናልባት ሲያትል ይበዛል ሰው። ኦኬ ሲያትል። ኦኬ ሲያትል አለ ሀበሻ ኮሚኒቲ። ከዛ ሜቢ አይ ዶንት ኖ ወደ አትላንታ እና ቴክሳስ አካባቢ ሊሆን ይችላል። ምናልባትም ካሊፎርኒያ እንደዛ ይበዛል ሀበሻ በብዛት። ኦኬ በጣም አሪፍ። አይ ደስ ይላል። እና አሪፍ ነው። እንትንስ እሺ ላይክ ማለት አሁን በአሳይለም ኬዝ ውስጥ እንዴት ነው? አሳይለም ኬዝ ምን ያህል ተቀባይነት አለው? አሁን ምንድነው አሜሪካ በቪዚት ምናምን መጥቶ ምናምን ሰው መጠየቅ ይፈልጋል። በትምህርት ምናምን መጥቶ ደግሞ አሳይለም በጣም ጠይቆ ምናምን በዛው መቅረት ይፈልጋል ወደ ሀገር መመለስ ስለማይፈልግና አሳይለም ኬዝ ምን ያህል ተቀባይነት አለው አሜሪካ ውስጥ? አይ ነው በዚህ ሰዓት አይሲ በጣም ከባድ አድርጎታል። ግን በሌጋል ወይ ብትገባ ለምሳሌ በሌጋል ወይ ገብታ አሳይለም ብትጠይቅ ምን ያህል ተቀባይነት አለው? በሌጋል ወይ ሰው እስከገባ ድረስ አሳይለም ጭራሽ መጠየቅ የለበትም አሜሪካ ውስጥ። በዚህ ሰዓት ነው ብለው ምክንያቱም 50-50 ነው እድሉ። ሊበላሽበት ይችላል። ያሰውን ነገር ሊያሳካ ይችላል። ግን ቢችል ላይክ እንደ ላስት ኦፕሽን ነው መጠቀም አሳይለምን እንጂ በሌጋል ዌይስ ገበደስ ብዙ አይነት ኦፕሽኖች አሉ ለማስተካከል ወደ ቀጥታ ማለት ነው። ኦኬ ለመቀየር ማለት ነው። ለመቀየር ነው። ኦኬ በጣም አሪፍ ሰው ላይክ ያ ኢቭን ለምሳሌ በወርክ ቪዛ የመጣ ሰው እዚህ አሜሪካን ሀገር ያ ወርክ ቪዛ እስኪያልቅ አትሊስት እንኳን ለምሳሌ አሁን 2 ዓመት 3 ዓመቱን ቢሰራበት በዛ ወርክ ቪዛ ከዛ አሁን ያለው ሲቹዌሽን ሲስተካከል ያኔ ቢያንስ አትሊስት አሳይለሙ መጠየቅ ይችላል። ሜቢ እስከዛም የሆነ በጋብቻም ቢሆን ነገር የሚያስተካክልበት ኦፕሽን ሊኖር ይችላል። ገብተዋል። ሰው ቀጥታ እንደመጣ እዚህ አሳይለም ከሚያስብ በሌጋል የመጣ ሰው ሌሎች ኦፕሽኖችን ቢያይ ላይክ አሪፍ ነው በጣም። ምክንያቱም አይገናኝም ጭራሽ ማለት ነው። ኦኬ በጣም አሪፍ። ግን ምን መሰለህ አሁን በስቱደንት ልክ ነህ። በስቱደንት አሁን ለምሳሌ የገባ ሰው እንትን ኦፕሽን አለው ስራ ምናምን አመልክቶ ምናምን የመቀየር ምናምን ነገርና ግን ቪዚት ከገባህ ያው ብዙ ጊዜ ወደ ስራ ወይም ወደ ትምህርት ምናምን መቀየር አትችልም እና ያለ ኦፕሽን በቃ እንትኑን ስትጨርስ ይመልሰዋል ግዴታ ማለት ነው ወደ ሀገር ማለት ነውና ሌላ ወይ ያለ በህጋዊ መንገድ ልትቀይርበት የምትችለው አሁን ለምሳሌ አሜሪካ ብዙም የአሜሪካን ህግ አላውቀውምና ምናልባት ካለ አለ ወይስ ግዴታ እሱ አሳይለም ቪዛ ለስንት ጊዜ ነው የሚሰጠው? አሜሪካ አላውቅም ስንት ነው? ያ ምን መሰለህ አብዛኛው አውሮፓ አብዛኛው ሀገራት እንትን ቪዚት ቪዛ ከ3 ወር እስከ 6 ወር ነው የሚሰጠው። 6 ወር ሲያልቅ ወደ ሀገር ግዴታ መመለስ አለብህ። ከተያዝክ ኢሌጋል ለዛ ሀገር ማግባት ይችላል። አንደኛው ኦፕሽን እሱ ነው። 3 ወር ከቆየት ማግባት ይችላል። አንደኛው በጣም አሪፍ ሰው በጣም አሪፍ። ኦኬ ሰው የሚያገባ ሰው በጣም እሱ አሪፍ ኦፕሽን ነውና አንደኛው ኦፕሽን እሱ ነው። ህጉ የሚለው እንደዛ ነው። 3 ወር ከሞላክ ላይክ ቱሪስት ሆነ መተህ 3 ወር ከቆየክ በዛ አጀስት ማለት ይችላል። አሮን ነው ግን አይ ቲንክ ህጉን ይቀይሩት አላውቅም። ሜቢ አሮን ነው ሆነ አጀስት የምታደርገው ይሁን ወይ ተመልሰህ ወጥተህ ይሁን አላውቅም። ያ ኦፕሽን አለ። በጣም አሪፍ። ኦኬ ግን ቆይ ለምንድን ነው ማለት አሳይለም ለምንድን ነው እንትን ያላደረከው ማለት ሪኮመንድ ማታደርገው ማለት አሁን በሰዓት መጥፎ ስለሆነ ነው አይሲኢ ምናምን? በዚህ ሰዓት እኔ የሚሰማኝ እንዴ ላሰጋ አሳይለም ላይ ያለ ሰው እስር ቤት ካለ ሰው አይተናነስም ለኔ ማለት ነው። ኦኬ ልዩነቱ አሳይለም ያለ ሰው እዚህ ውጭ ሆነ የፈለገውን ስራ እንደ ልቡ ይሰራል። እስር ቤት ያለ ሰው ምንም ነገር ማስራት አይችልም። ግን ተደብቅ ላይክ እስክትያዝ ድረስ ነው ላይክ እስኪያገኙ ድረስ ነው። በእርግጥ ሰው ምን ሊል ይችላል? ለምሳሌ አሁን አሳይለሙ ፔንዲንግ እያደረገ ነው ጠበቃ አለው ላይክ ወንጀል አልሰራውም ሌጋል ነኝ ምን እሱ ህጉ እንደዛ ነው የሚለው። ግን መሬት ላይ ያለው ነገር ላይክ እዚህ ወርደ ተግባራቸው የሚሰሩት ስራ ስታይ ግን በህጉ መሰረት አይደለም ኢቭን እዚህ ሀገር እንኳን የሚሄዱት ማለት ነው። ያ አሁን ስፔሻሊ አሁን አዲሱ የትራምፕ አድሚኒስትሬሽን በቃ ብዙ ዴሞክራሲ መብትና እንትን እየጣሰ ነው ይባላል። ፕራይቬሲ ምናምን የለም የሰው ፕራይቬሲ ምናምን ህጉ ሌላ ነው ግን የሚሰራው ስራ ሌላ ነው። እዚህ ሀገር የሚሰራ ስራ አይመስልም ስታየው ማለት ነው። ኦኬ አይ ነው በጣም እየሰሞኝ ነው እሱ ነገርና ብዙ ነገር ስላለ ሆነ ሶ በቃ አሁን ቆይ አሳይለም በቃ አሁን ምን ላይክ ምንድነው ቆይ ችግሩ? አሳይለም እንግዲህ ላይክ በጥሩ ሪዝንም ካለ በቃ መጥፎ ነው በቃ በሰዓት አይፈልጉም ነው ጭራሽ እንዴት ነው?
አይፈልጉም እኮ አይደለም ግን ኦልሬዲ አንተውን ከዛ ካታጎሪ ውስጥ ትመደባለህ። በቃ ትገባለህ እዛ ውስጥ ማለት ነው። ገብቶሃል? ኦኬ ገባኝ። የሆነ ህግ ሲወጣ አንተንም ያካትታል ማለት ነው። አሁን እዛ ህጎች ደግሞ ጥሩ አይደለም እየወጡ ያሉት አሁን በዚህ ሳለ። ኦኬ በፊት ላይና አሁን ተለያይቷል። አንድ አይደለም። ለምሳሌ አሁን በፊት ሰው መጥቶ ለወርክ ቪዛ ለወርክ ፐርሚት አፕላይ ሲያደርግ አሳይለሙን ሲያስገባ ጠበቃ ሲቀጥር ለጠበቃ ብቻ ነበር የሚከፍለው እንጂ ላይክ ለስራ ፐርሚት ለማግኘት አይከፍልም ነበረ። ኬዙ ለማስገባት አይከፍልም ነበር። አሁን ግን እነሱ ህጎች ተቀይረዋል። ገብቷል? ገባኝ። ሲቀጥል አሁን እየተደረገ ያለው ምንድነው? ሰው አሁን እያመለኩት ያሉትን ሰዎች ቶሎ እየቀጠሯቸው ነው። ቀጠሮ ማለት ነው ባቸው ቶሎ እንዲታይ ማለት ነው። ሰው ምንድነው በፊት የነበረው ለምሳሌ አሁን አሳይለም አስገብተህ አንተ አክሰፕት ካልተደረግ አፒል ማለት ትችላለህ። ኦኬ እና አፒል ግን የምታደርገው ኖርማል ህይወት እንደበፊቱ እየኖርክ ነው ሳትወጣ ከዚህ ሀገር ማለት ነው እየኖርክ። እና ያ አፒል ለምሳሌ 10 ዓመትም 20 ዓመትም የፈጀባቸው ሰዎች አሉ የሰሙት እኔ። አሁን ግን ምንድን ነው ወይ አክሰፕትን የምትደረገው ወይ ደግሞ ያስወጣዋል ከዚህ ቀጥታ ማለት ነው። አፒል ማድረጋችን እና እሱ ነው ያለበት ነገር። ግን ሰው በቃ ሪጀክት ከተደረክ ያው ዲፖርት ነው የሚጠብቅ ማለት ነው። አዎ ግን ዲፖርቴሽን ነው የሚባለው። ግን እኔ እስካሁን ያው አጋጥሞኝም አያውቅም ሰምቼም አይቼም አላውቅም። እስካሁን ኢትዮጵያዊ እስካሁን ዲፖርት ሲደረግ አይቼ አላውቅም። አልተደረገም እስካሁን ጭራሽ እኔ በማውቀው ማለት ነው። መረጃ የለኝም እስካሁን የደረገ። በጣም እና ሞር እኛ ላይ የሆነ ለቀቅ ሚል ይመስለኛል ህጉ። አንድ ከሀገራችንም ያለውን ሁኔታ ስለሚያውቁት በደንብ ይታወቃል። ኢትዮጵያ በነገራችን ላይ አሜሪካ ውስጥ አሳይለም አፕሩቭ በመደረግ ሁለተኛ ነች። ከአፍሪካ አንደኛ፣ ከዓለም ሁለተኛ ነች ኢትዮጵያ አሜሪካ ውስጥ። ኦኬ ከዓለም ማን ነው አንደኛ? ካልተሳትኩኝ ኔፓል መሰለኝ አንደኛ፣ እርግጠኛ አይደለሁም። ኦኬ ማለት ኢትዮጵያ ናቸው። ኦኬ ሶ ኢትዮጵያ ውስጥ ላይክ በጣም አፕሩቭ ይደረጋል ማለት ነው። ኢትዮጵያኖች አፕሩቭ አክሰፕታንስ አላቸው። እኔ አሁን ማውቃቸው ቅርብ ጊዜ ኢቭን ከጣሊያን የመጡ ማውቃቸው አሉ ብዙ ልጆች እና በእንዲህ በአሳይለም ኬዝ አፕሩቭ አድርገው ብዙ ያገኙ ወረቀቶች አሉ። ወደ ግሪን ካርድ ሄደዋል በጣም ብዙ። ኢቭን በስቱደንት ቪዛ መጥተው ራሱ ወደ ግሪን ካርድ ራሱ ሄደዋል። ግን እድል ነው ለአንድ ሰው በፍጥነት ስለሆነ ለአንተ ይሆናል ማለት አይደለም። ሲቀጥል ለማንተ ያለበት ፊት ይወስናል። ለምሳሌ አሁን እኚህን ዴምቪ ኤሪያዎች ላይ ዲሲ፣ ሜሪላንድ፣ ቨርጂኒያ አካባቢ ሆንክ ከዚህ ቶሎ አክሰስ የመደረግ ቻንስ አለው። ምክንያቱም ብዙ የሆነ የኮሚኒቲ ስላለ ላይክ የኢሚግራንት እዛ አካባቢ ላይ ብዙ ላይክ ኢንተርቪው የሚያደርጉባቸው ቢሮዎች እና ኮርቶች አሉ። ገብተዋል? ብዙ ባለ ቁጥር አንተም የመጠራት ቻንስ ይፈጥናል ማለት ነው። አሪፍ ሰክሰስ ሬት አለው። ስቴት የትኛው ነው ብለህ ታስባለህ? ዲሲ፣ ሜሪላንድ እና ቨርጂኒያ ሶስቱ። ዲሲ፣ ሜሪላንድ እና ቨርጂኒያ። በጣም አሪፍ። እና ቆይ አንድ አፕሮቭ ከተደረገ ፐርማነንቱን የሚሰጡ ያው ቴምፖራሪው ነው አይደል? ቴምፖራሪ ወረቀት ነው የሚሰጡ እና ፐርማነንቱ ምን ያህል ጊዜ ይፈጃል? ፐርማነንት ሬዚደንሲ አሁን የአሜሪካ ዲቪውን ሊሰጡ ምን ያህል ጊዜ ይፈጃል? ፐርማነንት ሬዚደንሲ ማለት የትኛው ነው? ፐርማነንት ማለት የ5 ዓመቱ ማለት ነው። የ5 ዓመት ወረቀት እኮ ግሪን ካርድ አይደለ? ግሪን ካርድ ያው ኬዝ አፕሩቭ በደረገ በአመቱ ይመጣል። በፖስታ ነው የሚላከው። ያው ፕሮሰስ አድርገውት እስከ አመት ይደርሳል እንዴ? ወረቀቱን ለማግኘት ይሰጠዋል። የሆነ ፔፐር ይኖራል። ግን ያቺ ላይክ መታወቂያን አይዲዋን አይደል የምትለው? ይገባኝ። እሱ እስከ አመት ይፈጃል እንዴ? በአንድ አመት ውስጥ አፕሩቭ ከተደረገ በአንድ አመት ውስጥ ታገኛለህ እሱን? ዋው በጣም ምርጥ ነው። ኢቭን ወርክ ፐርሚት ለማግኘት እኮ 6 ወር የሚፈጀው ለማምጣት። ኦኬ ወርክ ፐርሚት ለማግኘት ማለት ነው። ሰው ማወቅ ያለበት ደግሞ እሱን ነው። 7 ወር ግዴታ ነው። እሱ በአሳይለም ነው ወይስ በትምህርትም ብትመጣ እንደዛ ነው? የትምህርት አላውቅም፣ ግን ላይክ በአሳይለም እንዲያው ሰው ሲያመለክት ምንድነው ግዴታ 180 ቀን መሙላት አለበት ለእንትን ኢቭን አሳይለም ከጠየቀ ከ180 ቀን በኋላ ለወርክ ፐርሚት አፕላይ ማድረግ የሚችለው።
አውቶማቲካሊ እዛው ይቆጥርለታል ቀኑና ከዛ በኋላ ደግሞ ያን ፕሮሰስ ለማድረግ 35 ቀን 40 ቀን ይፈጃል። አንዳንዴ ይለያያል እንደወረ እንደዛ ይፈጀበለው ኦልሞስት 7 ወር በለው ወረቀት ተራፍቃልና እንደዛ ማለት። አይ በጣም አሪፍ ነው። እና እዚህ ጋር ምን እያለ ነው አንድ ልጅ በትራቭል ዶክመንት እንዴት ነው በስንት ጊዜ ይሰጣል ወይ ብሎ እየጠየቀ ነው። ማለት አሁን በእንትኑ መንቀሳቀስ ትችላለህ? በምንድነው በግሪን ካርዱ ከሀገር መውጣት ትችላለህ? ከአሜሪካ ትችላለህ፣ ግን ከ6 ወር በላይ መቆየት አትችልም። ኦኬ ገባኝ። በጣም አሪፍ ግሪን ካርድን ከተቀበልክ በኋላ አይዲውን ፕሮሰስ ታደርጋለህ፣ ትራቭል ዶክመንትን ራስህ። ግን አብዛኛውን ጊዜ ሰው ትራቭል ያደርጋል በግሪን ካርድ፣ ግን ወደ ኢትዮጵያ ለመመለስ ግን አስቸጋሪ ነው በግሪን ካርድ አብዛኛውን ጊዜ በተለይ በአሳይለም የጠየቀ ሰው። ኦኬ እንትንስ እሺ ቆይ ዜግነትስ በስንት ዓመት ነው አፕላይ ማድረግ የምትችለው? 5 ዓመት ነው ይባላል። 5 ዓመት አፕላይ ተደርጎ ይገኛል ዜግነት፣ የአሜሪካ ዜግነት። 5 ዓመት መጠበቅ የለብም። ልክ 4 ዓመት ሲሞላክ አፕላይ ማድረግ ትችላለህ። ምክንያቱም እስኪደርስ ያንተ ወረፋ ዓመት ያንተ ኬዝ ላይክ ሲቲዝን አፕላይ ያረከው ያስገባው እስኪታይልህ ድረስ ኬዝክ ለሲቲዝንሺፑ አትሊስት ያንተ ወረፋ እስኪደርስ ዓመት ይሞላል። ሰው በዛን ጊዜ 5 ዓመት ይሞላል። ኦልሬዲ 4 ዓመት ከሞላ በኋላ አፕላይ ስታደርግ ማለት ነው። ኦኬ 5 ዓመት እስኪሞላ የምጠብቅ ከሆነ ድጋሚ እስኪታይልህ ደግሞ ኬዝክ 6ኛ ዓመት ላይ ትደርሳለህ። ይሄዳል ጊዜው። ኦኬ በጣም አሪፍ። አይ በስመ አብ እውነት ቤተሰብ በጣም እንግዲህ በጣም አሪፍ መረጃ፣ በጣም ብዙ አሪፍ መረጃ ከአሜሪካ የመጀመሪያ ገስታችን ነው ከአሜሪካ ፍሮል እና ፕሊዝ ፎሎ እያደረጋችሁ አበረታቱት። እና በዛ ላይ ስለ አሜሪካ ማወቅ የምትፈልጉት ጥያቄ ካለ መጠየቅ ትችላላችሁ እሱንም ማለት ነውና ያው ጣሊያን ነበረ ወደ አሁን አሜሪካ ሄዶ አሜሪካ እየኖረ ነው ያለውና ስለ አሜሪካ የምትፈልጉት ማንኛውም ጥያቄ ካለ ጠይቁትና 1000 ሊገባ ነው ቲክቶኩም በዛው ፎሎ አድርጉት ቤተሰብና እንደዛ ነው። በጣም ታንኪዩ ማለት ፈልጋለሁ ፍሮል እና እንተነስ እሺ ስለ ያው እንግዲህ አሁን የመጨረሻ ጥያቄ እኔ ስለ ሴፍቲ ነው። ያው እውነት ለመናገር አሜሪካን ሳስብ በቃ ምንድነው መሰለህ አንደኛ እንዳልመጣ ምክንያት ምንድነው ካልከኝ ሴፍቲ ነው። ብዙ ጊዜ ያው እንግዲህ በቦክስ ማውርተናል። ሴፍቲ በቃ በጣም ራስ ምታት ነው አሜሪካ ውስጥ ስፔሻሊ በዚህ ሰዓት። ምክንያቱም ገን ቫዮለንስ ያለ በቃ ኖባዲ ሴፍ ኢን አሜሪካ ኢቨን ፖሊሶች ራሱ ሴፍ አይደሉም። እና እንዴት ነው ስለሱ እስኪ እንዴት ነው አንተ ምን አይተሃል? በምን አጋጥመሃል? እስኪ እኔ ብዙ ነገር አይቻለሁ፣ ግን ከትንሹ ጀምራን ጥቁር በመሆን ብቻ እንደ ወንጀለኛ ነው የምትታየው። ጥቁር መሆን ብቻ ወንጀለኛ ነው። አንተ ምንም አታውቅ ሰው ልትሆን ትችላለህ፣ ግን ፖሊስ አንተን ሲያይህ መጀመሪያ የሚሮስት ይመጣው ጥቁር ነህ። ከዛ ግን አብዛኛው ጥቁር ለምሳሌ ያሉት እዚህ በተለይ ወጣቶች በጥሩ ነገር አይነሱም እዚህ ሀገር ላይ እንደምታውቀው። አንተን ከዛ ለይቶ አያዩምና አንተን አፕሮች ያደርግና ሌላ ሰው አፕሮች ያደርግ እኩል አይደለም። አንተን አፕሮች ያደርግ ይሄ ልጅ ምን ሊያደርግብኝ ይችላል፣ ምን ሊያደርስብኝ ይችላል ብሎ ነው አስቦ ነው የሚመጣው መጀመሪያ። ገባኝ ንጹህ ነው ብራ መሰለኝ። ገባኝ እሱን ነገር እነዚህ ኢቨን ስቶር ስትሄድ ሰው የሚያይበት መንገድ አንተን እሱን ኦልሬዲ አክሰፕት ጭንቅላታችንን ሬዲ ማድረግ አለብን እዚህ የምንመጣ ሰዎች ማለት ነው። ለእንደዚህ አይነት ምክንያቱም ማንም በእርግጥ እንዲህ ፐብሊክሊ መጥቶ ማንም አይነካም። ሰው መንካት እዚህ ሀገር ወንጀል ነው። ማንም መጥቶ አይነካም። እኛ ጀስት አለማውራት ምንም ነገር እንደዚህ አይነት ነገር ፌስ ስታደርግ ኢግኖር ማድረግ ነው። እንትንስ ግን ማለት ያ አይ ነው በጣም የአሜሪካ ውስጥ ስፔሻሊ ጥቁር ኮንክ በጣም ከፍተኛ ዘረኝነት አለ ይባላል። ያው ብላክ ኮሚኒቲ ምናምን እና በእንትንስ እሺ በሴፍቲ ማለት በቃ በኮሚኒቲው አሁን ኮሚኒቲው ምን ያህል ስበርስ አሁን ለምሳሌ ስፔሻሊ ያው እንግዲህ ወንጀል የሚበዛው ይሄ ላቲኖች ከሜክሲኮ ከተለያዩ ሳውዝ አሜሪካ ክፍል የመጡ ኢቭን ስፔሻሊ ከአፍሪካ የመጡ ሰዎች ምናምን ሆምለሶች ምናምን በጣም ብዙ ወንጀል ያደርሳሉ ይባላልና እውነት ነው እንደሚባለው ስታቲስቲክስ እንግዲህ በጣም ወንጀል አለ ይለናልና ይሄ ገን ምናምን የሚደረጉ ወንጀሎች ምናምን አሉና እሱ ነገር እንዴት ነው የምታየው አንተ? ማለት ብዙ አጋጥሞ ያውቃል አሁን ፐርሰናሊ አንተ? አሁን አለ
በተለይ አሁን እዚህ ያለበት ስቴት አብዛኛውን ጊዜ ነጭ ያለበት ስቴት 90% የሚሆነው ስቴት ውስጥ ያለው ነዋሪ ነጭ ነው እኛ ጋር ለምሳሌ እና ግን እንደዛም ሆኖ ጥቁር ስላለ ብቻ ኢቭን እነሱ ራሱ ይሰራሉ ወንጀል። ኦኬ እና መመክሮኔ ሰው ቢችል ሰው ላይክ ካልቸሩን አውቆ ቢመጣ ላይክ ስተዲ ላይክ አጥንቶ ቢመጣ የዚህ ሀገርን ካልቸር ላይክ ጥሩ ይመስለኛል። ኦኬ ሴፍቲ እዚህ እኔ አሁን ለምሳሌ አሁን በነገራችን ላይ መሳሪያ እንደዚህ ነገሮችን አክሰስ ለማድረግ ግዴታ ሲቲዝን ወይ ደግሞ ግሪን ካርድ ሆልደር መሆን አለበት። ኦኬ ሶ አይቻልም፣ ወረቀት ከሌለ እንትን አይቻልም ማለት ነው። ወረቀት ከሌለ ሶ በየትኛውም መንገድ ራስን መጠበቅ ስለማችል በተሻለ መጠን የትኛውም ቦታ ላይ መሸነፍን መምረጥ። ጸብ ምናምን ሲፈጠር ነጭ ሆነ ጥቁር ሆነ የትኛውም ሰው ሆነ ምን እንዳለው ማንም አያውቅም ያ ሰው። ስለዚህ ግልጽ ነው ያ። ስለዚህ ለማለት ተልፎ እሺ ይቅርታ ብሎ ሰው እንደዛ ነው አብዛኛውን ጊዜ የሚያደርገው። ምክንያቱም አንድ ጥፋት እንኳን እዛ ጋር ቢፈጸም ህጉ እኩል አይደለም የሚጠይቀው ዜጋንና ወረቀት ይጠበቅ ያለ ሰው አንድ እሱ ነው። ኦኬ እዚህ ሀገር እንዴ ልበለው ላይክ ሰው መጉዳት ላይክ መሳሪያ ጠቅሞ ሰው መጉዳት ኖርማል የሆነ ነገር ነው እዚህ ሀገር። በጣም ያ እኔ እሱን እኮ ነው የምልህ ሶሳይቲው አክሰፕት አድርጎታልና እንትና እኮ እዚህ የሆነ ስትሪት ላይ እንደዚህ ሆኖ ተገኘ እንዲሆነ ተገኘ ሲባል በቃ ኢቭን እዚህ ከመጣ በኋላ ራሱ አንተ ጭንቅላት አክሰፕት አድርጎ ኖርማል ነው የሚመስልህ። ሶ በቃ አሁን ኢትዮጵያ ውስጥ በቃ በኮብል እኮ ተደባደቡ በድንጋይ ተደባደቡ እንደሚባለው ኖርማል ነው ማለት ነው። የጥይትና የሽጉጥ ሰው ተገደለ ተኩሶ ተገደለ ስትባል ወይ ነው የምትለው በቃ አለቀ፣ ሌላ ምንም የለም። እና እሱ መጠንቀቅና ወረቀት እስኪገኝ ድረስ በተለይ ግሪን ካርድ ራሱ ከተገኘ በኋላ ኢቭን በቃ አትሊስት ግሪን ካርዱ እንኳን እስኪገኝ ላይክ እንደዚህ አይነት ነገር መራቅ ላይክ አይ ሚን ሰው ያው የትኛውም ሰው ግርግር ያለበት ቦታ መሄድ አይቀርም አልፎ አልፎ፣ ግን በተሻለ መጠን ችግር በሚፈጠርበት ሰዓት ቶሎ ከዛ አካባቢ ዞር ማለት። ኦኬ ምክንያቱም አትሊስት ለምሳሌ አሜሪካ ውስጥ 10 ሰው ቢኖር ከ10 ውስጥ 6ቱ መሳሪያ ያለው በትንሹ። ኦኬ እና እንደዚህ ስል ደግሞ ላይክ እድሜ ሊሚት ራሱ የለውም። አሁን ለምሳሌ የ15 ዓመት ልጅ 14 ዓመት ልጅ መቶ መሳሪያ ሊዘርፍ ይችላል። የትኛውም ሳለ መኪና የቤተሰባቸው ምናምን እየወሰዱ ኢቨን ሃይስኩል ሾቲንግ ሰምቻለሁ። ሃይስኩል ውስጥ ምናምን የሚደረጉት ተኩስ ሆነ ትምህርት ቤት ውስጥ ኢቨን የምን ሃይስኩል ኤሌመንተሪ ሃይስኩል ትምህርት ቤት ራሱ ተኩስ ምናምን ሰምቻለሁ። ማለት የ14 ዓመት ልጅ ምናምን ትልቅ ማስ ሹቲንግ ምናምን ሰምቻለሁ። አሜሪካ ውስጥ በጣም አለ ይባላል። ሃይስኩል ላይ ኤሌመንተሪ ትምህርት ቤቶች ላይና ሰው የቤተሰቡን ምናምን ወስዶ እንትን ሊያደርግ ይችላል ማለት ነው። ኢቭን የቤተሰብ ብቻ ባይሆን ኢዚ አክሰስ ነው ባጭሩ ማወቅ ያለበት። እዚህ እንደዚህ አይነት ነገር ኢዚሊ አክሰስ ማድረግ ይችላል እነሱ። እሱን ነው የምለውና ኦኬ በጣንቅቅ ነው አንዳንዴ ዳሬን መሸነፍ ይባላል ነገር ለመኖር ያ እና እንደዛ ቢሆን የተመረጠ ነው። ኦኬ እና ጓደኛም ይወስነዋል፣ ጓደኛና ውሎም ይወስነዋል። ኦኬ እንዴት ለምሳሌ በምን አይነት ዙሪያ ማለት የምትውልበት ቦታ የምትውልበት ቦታ ምን አይነት ቦታዎች ለእንደዛ ነገር ሊያጋልጡ ይችላሉ? አሁን ባሮች ላይ ምናምን ነው ክለቦች ላይ ምናምን ቦታ ሊሆን ይችላል። ያንተ ጓደኞቼ ላይክ ምን አይነት ቦታ ላይ ነው የሚውሉት፣ ምን አይነት ቦታ ላይ ነው የሚያዘወትሩት የሚለውን ነገር ራሱ እሱን ማወቅ ያስፈልጋል። ሲቀጥል ደግሞ በእርግጥ ያለበት ከተማም ይወስናል። አሁን ለምሳሌ እንዴላ ሰዳ ምን ስቴት አለ? አሁን ለምሳሌ አሁን ቺካጎ እና ዲሲ አንድ አይደለም። ኦኬ ያ እንዴ በጣም እንዴት ይሆናል? ዲሲ አንድ አይደለም ይለያያልና ኦኬ ነው የሰው ካልቸር ከስቴት ስቴት ራሱ ይለያያል። አንድ አይደለም ካልቸራቸው ከስቴት ስቴት ይለያያሉ። ልክ እንደ ኢትዮጵያ ለምሳሌ ከክልል ክልል የሰው ካልቸር እንደሚለያየው እዚህም እያንዳንዱ ስቴት የተለያየ ካልቸር ነው ያለውና በተለይ ወደ ጥቁር ሰው ጋር ስትመጣና እሱን ሰው ቢያውቅ የተሻለ ይመስለኛል። ኦኬ በጣም አሪፍ። በተለይ ደግሞ እንዴት ነው
የሆነ በተፈጥሮኛ ኢትዮጵያውያን ትዕግስት የለንም፣ ለጸብ እንጋበዛለን ቶሎ። እሱን እኮ ነው ምክንያቱም ይዞብን የሚመጣ መዘዝ የለም ኢትዮጵያ ላይ። ሜቢ ያን ሰው ልንጎዳ ሰው ሊመታ ነው እንጂ የሚችለው ህግም አይጠይቀንም። ህግ ሊጠይቅ ይችላል የሆነ ነገር ካደረግክ፣ አምልጣ በቦክስ ተደባደብክ ብሎ ማንም እስር ቤት ፖሊስ እንኳን ስራ ፈቶ አይወስድም አንተን አንተ በቦክስ መታል ብሎ፣ እንደውም ራሱ መጥቶ ጨምሮልህ ነው የሚያባርክ። እዚህ ግን የሳሙታው የሆነ ጊዜ ምንድነው አንዱ ተጣልተው እዚህ ላይክ እጁ ላይ ቀለበት ነበረው ላይክ የጣት ቀለበቶችና በዛ እጁ ላይክ ሲደባደቡ ያው ኦልሬዲ ዩዝ አድርጓል ላይክ እጁ ላይ የነበሩትን ቀለበቶች በሱ መጥቶታል። በዛ ምክንያት ብቻ አይ ቲንክ ወደ 6 ዓመት 7 ዓመት የተፈረደበት ቀጣ ማለት ነው። ቆይ በቀለበት አድርገው በቦክስ መጥቶት ነው ወይስ ቀለበቱን እንትን አውልቆ ነው? ኢቭን ባዶ እጅን ስትመታና ላይክ እጅ ላይ ቀለበት አድርገውታ ያቺ እኔ እንትሉ ልነግርህ የፈለኩት ላይክ ዲፈረንስ ታመጣ እጅ ላይ ያረከው ብረት ነው በቃ ላይክ እሱ ዲፈረንስ ይፈጥራል። ዲፈረንስ ይፈጥራል። እያንዳንዷ ነገር ማተር ታደርጋለች እዚህና መጠንቀቅ ነው። ብዙ ኮስት የሚያስደርግ ነገር አለ ህይወት ላይ። ገባኝ። በጣም አሪፍ ነው እውነት። ቢቻል በተለይ እንዲህ አበሻ ኮሚኒቲ ላይ የሚኖር ሰው ምንም አይሆንም እንደዚህ አይነት ነገር ብዙም ስለማያጋጥም ያን ለውጥ ነገር የለም። ወጣ ከዛ የሚኖር ሰው ካልቸሩ ማወቅ አለበት የሚኖርበትን አካባቢ። ኦኬ እሺ። በጣም ዘ ሴፈስት የምትለው አሜሪካ ከተማ አለ በቃ እንደው ወንጀል እንደው ዝቅተኛ የለም ችግር አለ ግን አንጻራዊ ነው አንጻራዊነት ነው እንጂ ሙሉ ለሙሉ የለም የምትልበት ስቴት የለም። ያ ሽጉጥ እያለ ሰላም ሊኖር አይችልም። እንዴ ሲቀጥል እንዴት ነው ሁሉም ስቴት ሄደ መኖር አትችልም። ማወቅ ያለው በነገራችን ላይ ለምን ለምሳሌ ጥቁር ሰው ያለ አይመስለው መሆንም ላያምነኝ ይችላል። እንደዚህ ስል ግን ጥቁር ማይሄድበት ማይኖርበት ስቴት እንትን አለ ከተማ አለ ለምሳሌ። ኦኬ ኢቭን አሁን አንድ ስቴት ውስጥ ኖሮ ከዛ ሁለት የተለያየ ታውን ከሆነ ያ ታውን አንደኛ ታውን ጀስት ነጭ ብቻ የሚኖርበት ታውን ሊሆን ይችላል። ኦኬ እና አሁን ሞር እዚህ ሰው ሲመጣ እኔም እነዚህ ነገሮች አወቁት እዚህ ከመጣሁ በኋላ ለክኒ ዶክመንተሪዎችን ሳይ ፊልም ላይ ምናምን ነው በብዛት እንደዛ አይነት ነገር ሳይ የተረዳሁት። እና ሰው ላይመስለው ይችላል አሁን የሚቀር ነገር ይመስላል ግን ብዙ እንትኖች አሉ እዚህ። ኢቭን ስቴት አንድ አይነት ስቴት ሆኖ ራሱ ከተማ ይለያል። ኦኬ በጣም አሪፍ ነው። በተለይ እንደዛ አይነት ቦታዎች ላይ መጠንቀቅ ነው ያለበት ሰው። ላይክ ማንም የሚያድን ሰው የለም እንደዚህ አይነት ቦታ የምትሄድ ከሆነ ግን ኦኬ እንትንስ ግን ማለት ያስፈልጋል ብለህ ታስባለህ? ሽጉጥ አሁን ማለት እንትን ያለው ሰው ግሪን ካርድ ያለው ሰው ምናምን መግዛት አለበት ብለህ ታስባለህ? ከሴፍቲ አንፃር ምናምን እንደምትኖርበት ስቴት ይለያያል፣ ግን አስፈላጊ ሊሆን ይችላል። እናንተ ያ አስፈላጊ አሁን ማለት ወንጀል ምናምን የሚበዛባቸው አካባቢዎች ላይ የምትኖር ከሆነ አብዛኛ ራስን ምናምን ለመከላከል ኦር ጀስት እንትን ለማድረግ ለማምለጥ ኢቭን አሳይተህ ራሱ ለማምለጥ ራሱ እኮ ጥሩ ነው። ለሱ ብቻ ሲሆን ውጪ ላይ ብቻ ለማየት ያለብህ ቤት ድረስ ሰው እኮ እዚህ አሜሪካን ሀገር ኢቭን የሃውስ በጣም ወይ ላይክ ረስቼዋለሁ። ሃውስ ሮበሪ በጣም ኦ ማይ ጋድ እሱ አንተ በጣም ነው እሱ ነገር በጣም እውነት በጣም እኔ እንጃ። ሃውስ ቤት ድረስ መጣ ማለት እኮ ምንም ሴፍቲ አይሰማህም እኮ እንዴት ነው በስመ አብ ተኛበት። አንተ ተኝተህ ቤት ውስጥ አንተ ያለክን እያወቁ እየጮህ ወደ መግባት ላይክ በር ሰብሮ እየገቡ እያየክ ኢቭን የሚኖርክ መሳሪያ ራሱ ይወስነዋል። አንተ ከነሱ የተሻለ መሳሪያ ይኖር ይገባል። በዛ ሳለ ራስን ለመከላከል ግዴታ መሳሪያ ብቻ ሊኖር አይገባም። ያንተ መሳሪያ ከነሱ ሊጠብቅ ይገባል። እና አብዛኛውን ጊዜ አስፈላጊ ነው። በጣም እውነት ሃይ ፊሊት በጣም እና እንግዲህ እኔ ስለ አሜሪካ ማወቅ የፈለኩትን ነገር እንግዲህ ጠይቄያለሁ። ቤተሰብ እናንተ ማወቅ የምትፈልጉት ነገር ካለ ጠይቁት። አሜሪካ ነው ያለው ፍሮል ይባላል እና ስለ አሜሪካ ማወቅ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ጠይቁ እና 1000 ደግሞ አስገቡት። ቤተሰብ 1000 አስገቡት። እሺ 1000 ሊገባ አንድ ሰው ነው ሁለት ሰው ነው የቀረው እና 1000 አስገቡት። ማወቅ ስለ አሜሪካ ማወቅ የምትፈልጉት ነገር ካለ ራሱንም በኢንቦክስ መጠየቅ ትችላላችሁና
ሲችል ይመልስላችኋል ምናምንና ኦኬ እሺ አሜሪካ ውስጥ የመጨረሻ ጥያቄ አንድ በምን ያህል ስራ መስራት ይችላል በቀን 2-3 ስራ ይሰራል ይባላልና ማለት መብትህ ነው የፈለከውን ስራ መስራት ትችላለህ 24 ሰዓት መስራት ትችላለህ እዚህ ኦኬ አንተ የሚገርም ነው አሁን እንትን ውስጥ ሄደ ደግሞ አንድ ጀርመን ውስጥ ግዴታ ነው ገባኝ አሁን ጀርመን ውስጥ ማለት ነው በቃ አንድ ስራና አንድ ደግሞ ሚኒ ስራ የሚባል አለ ትንሽዬ ስራ ማለት ይሄ እንደ ፓርት ታይም እንደሱ አይነት ስራ ካልሆነ ትላልቅ ሙሉ ጆብ ዝም ብለህ መስራት አትችልምና ሰው አሜሪካ ዝም ብለህ እንደፈለክ እየሰራ ማድረግ ትችላለህ ማንንም አይናገርም ኢቭን ሁለት shift ነው ያለው የቀንና የማታ shift አለ አብዛኛው ሰው እኔ ነው ቀኑ ለሊቱን እንደ ቀን የሚጠቀሙ ሰዎች አሉ ያ ምን ማለት ነው ቀን ሙሉ ይተኙና ከማታ ጀምሮ ደግሞ ሰው በማይኖርበት ሰዓት የሚሰሩ ስራዎች አሉ እንዲህ ፋብሪካ ላይ ባሮች ላይ ናይት ክለቦች ላይ ብዙ አይነት ስራዎች አሉ ኦኬ መስኪ ምን አይነት ስራዎች አሉ በጣም በቃ አሜሪካ ውስጥ በጉልበት ትምህርት የሌለው ሰው በምን አይነት ጉልበት ስራዎች አሉ አሁን ለምሳሌ በጣም የተዘወተሩ ምንም ስራ የሌላቸው ኤክስፒሪየንስ የሌላቸው ሰዎች የሚሰሩት አይነት ስራ ምን አይነት ስራ ነው እና ቋንቋ ይጠይቃል ለእንግሊዘኛ ማለት ያው በጥቁር ከቀጠረ ሀበሻ ከቀጠረ ኦኬ ግን ነጮች ምናምን ለመቀጠር ያው ቋንቋ ይጠይቃል ምናምን ያው ነጭ እዚህ ከእንግሊዘኛ ውጭ ምንም አይችሉም ነጮች እዚህ ሀገር ምንም ቋንቋ ያወሩ ከእንግሊዘኛ ውጭ ምንም ቋንቋ አያወሩም እዚህ ሀገር ኦኬ አትሊስት መስማት መቻል አለብህ መረዳት መቻል አለብህ ያው አይከብድ አይመስለኝም እኔ እንጃ ለሰው ያው አይ ምንም ማይችል አለና ለዛ ኖ ማይችል እንኳን ስትል የሆነ እንዴት ነው መግባባት የምችልበት የሆነ ይሄን አድርገን እያሳዩ እንኳን የሆነ እሱን መረዳት የሆነ አይምሮ ፈጥኖ ነገሮችን የሚቀበል ከሆነ ለምሳሌ በምልክት እያሳዩ ከና አምጣ የምትባል ከሆነ እንደዚህ ገበራ ከሆነ ያ ችግር አያመጣም ያን ኦኬ ሰው ምን አይነት ስራ አለ አልከኝ ለሚጀምር ምንም ትምህርት ላይ ኤክስፒሪየንስ ለሌለው ሰው በቃ ትምህርት ቢኖር ተማርክ ደስ እዚህ አይቆጠርም ሰው እንጃ አለ ሁሉም ስራ መስራት ይችላል ግን አክሰፕት ያደርገዋል ወይ ነው አንተ ነው ላይክ አፕላይ እንዴት ነው ደግሞ አፕላይ የምታደርገው እዚህ ለምሳሌ ጣሊያን ስለማስታውስ ነው ስራ መስራት ከፈለክ ሲቪን ይዘህ ነው ቀጥታ ሄደህ በእጅ ሰጥተህ ነው ከዛ እዛ ዋርተህ መች ትጀምራለህ ወይ አትሰራም ነው የሚሉት ኦኬ እዚህ ሀገር ግን በጣም ሲበዛ ፎርማል ናቸው ኦኬ እሱን አፕሎድ አድርገህላቸው ኦንላይን አመልክተህ ነው ከዛ በኋላ ነው ደውሎ ልክ ለኢንተርቪው የምትሄደው ገብቶሃል ኦኬ ለኢንተርቪው ለመጠራት ራሱ 3 ሳምንት 2 ሳምንት ሊፈጅብህ ይችላል እንደድል ነው እንደ ስራው አይነት ማለት ነው ኦኬ ኖርማል በሆነ ወይ ነው አፕላይ አድርገው ኦንላይን ከዛ ስራ የምትቀጠረው እዚህ ኦኬ በጣም አሪፍ በጣም እንትን አለ እንዴ ያ ኦኬ እንትን ኮንስትራክሽን ምናምን ስራ አለ እንዴ አሁን እንደዚህ ያለ እንትን የሚጽፍ ሰው አይቼ ነበር ኮንስትራክሽን ሀበሻ የሚሰራ ይቻላል እስካሁን ያጋጥሙኝ አቅም ግን አለ በደንብ ኦኬ ኮንስትራክሽን ትክክለኛ ጠግራራ እንደ ኢትዮጵያ አይነት ኮንስትራክሽን እንደ ቀን ስራ አይነት ኢትዮጵያ እኔ ስለማላውቅ ነው ኢትዮጵያ እኔ ያለው እውቀቱ የለኝም ኢትዮጵያ እንደሚሰሩ ኮንስትራክሽን ግን እዚህ ሆነ ከበድ ይላል ቀላል አይደለም ኦኬ ፈርጠምጠም ያሉ ሰዎች ናቸው የሚሰሩት እንትሮች ናቸው የሚሰሩት እዚህ ስፓኒሾች ናቸው የሚሰሩት ሜክሲካኖች እዚህ እነሱ ብቻ ናቸው የሚሰሩት ወረቀት የሌላቸው ሰዎች ናቸው የሚሰሩት እሱን ስራ እዚህ ሀገር ኦኬ በቃ እዛ ደግሞ አብሮ ይዞ የሚመጣው ኮንሲኩዌንስ አለ ከዚህ ስራ ጋርና ያንን አልመክርም ምክንያቱም አብረን ነው ተቃለለው ከነሱ ጋር የሆነ ነገር ቢፈጠር እዛ ጋር ያ ገባኝ እንጂ ግን አሜሪካ ላይ አሁን እንትን በተለይ የእጅ ሙያ አይደለም ነው ኢትዮጵያ ያ ቧንቧ ላይ ፕላምቢንግ ከኤሌክትሪሻን ምናምን እንደዚህ አይነት ስራዎች በጣም ነው የሚያበሉ በጣም ላይክ ኖርማል ቢሮ ውስጥ ከሚሰራው ሰው በላይ ነው የሚከፈልክ አሜሪካ ውስጥ ስራ ላይ ከፈርኒቸር ስራ መስራ ከሆነ እንዲ ፓይፕ እንደ ቧንቧ ነገር ኤሌክትሪሻን ኮንክ ኖርማል ቢሮ ከሚሰራው እኩል ነው በላይ ነው የምታገኘው እዚህ በጣም ውድ ናቸው በጣም ውድ ናቸው ሲበዛ በጣም መካኒክ ራሱ በጣም ላይክ በጣም የሚፈለግ ነው እዚህ ሀገር ላይክ የእጅ ስራ እንዲ ካለክ በደንብ የሚከፈልህ ምክንያቱም በሰዓት ነው ቻርጅ የሚያደርጉክ በሰዓት ነው አንተ ለምሳሌ መካኒክ ሆንክ የሆነ ነገር ቼክ ለማድረግ በሰዓት ነው እንጂ ቻርጅ የምታደርገው ደሞዝ አይደለም የምትቀበለው አንድ ሰው በቀን ሰርቶ የሚያገኘው አንተ በሰዓታት ነው የምታገኘው በአንድ ሰዓት ልታገኘው ይችላል በሁለት ሰዓት ልታገኘው ይችላል
ያ ነው ልዩነቱ። በጣም አሪፍ በጣም አሪፍ በጣም አሪፍ። ኧረ ሰው በቃ እንደዚህ የእጅ ሙያዎች በጣም እንትን አላቸው ነው እያልከኝ ያለው። በጣም ሲባል ሰምቻለሁ ከዚህ በፊት ሲባል ሰምቻለሁ እንትን እና ይሄ ጋራጅ ምናምን የመኪና ምናምን አይልክ ነው ሲባል ሰምቻለሁ። እና በጣም አሪፍ ነው በጣም አሪፍ ነው። እንግዲህ ያው ቤተሰብ አሜሪካ መሄድ የምታስቡ ሰዎች እነዚህ ነገሮች ላይ ሞር ብትሰሩ አሪፍ ነው። ምክንያቱም እንግዲህ ላይክ እሱም ብሏል ኦልሬዲ ያው እውቀቱ ካላችሁ እዛ ሄዳችሁ የሆነ ሰርተፊኬት ብታወጡ ነው አይደለ? ያው ማለት እውቀቱ ካለ የሆነ እንዴት ነው አሰስመንት ምናምን አለ። አሁን ኢትዮጵያ ከውጭ መጣ ሰው ምናልባት እንትኑ ካወቀው አሰስመንት ምናምን አለ ወይስ ትምህርታቸውን እንደገና መማር አለብህ ምናምን? ወረቀት ያስፈልጋል መቼም ለሙያ ለእጅ ሙያ ምናምን ወይስ ያው የተወሰነ ክላስ መውሰድ አለብህ። እዚህ መተህ ግን እንደ ነው ይደግፋል እንደ ቤዝ የሆነ እዚህ ሀገር ኢትዮጵያ ወሰድካቸው ወረቀቶች ወይም ሌላ ሀገር የተማርካቸው ትምህርቶች እሱን አሳይተህ አትሊስት ላይክ እንዲህ የምትማርበትን ጊዜ እዚህ ይቀንስልሃል። ላይክ አመት ያነሱልሃል። ከሱ ላይ ኦልሬዲ ወሰድካቸው ኮርሶች ከሆኑ አይጠቅምም እያልኩ ሳይሆን ይጠቅማል። ግን እንደዛም ሆኖ ግዴታ መውሰድ አለበት ክላሶቹን እዚህ። ኦኬ ሁሉም ሀበሻ የሚሰራው ስራ ኡበር እንዴት ነው? አሜሪካ ኡበር በጣም ኡበር ድራይቪንግ በጣም በቃ ሁሉም ሰው የሚሰራው ነው የሚባለው። አዎ ላይክ እንትን ማለት ነው ላይክ እንደ ኢትዮጵያ ራይድ ራይድ ያ ግን አሜሪካ ውስጥ የሚበዛ ይመስለኛል። ገባኝ። ግን አሜሪካ ውስጥ የሚበዛ ይመስለኛል። ሁሉም ሰው ነው የሚሰራው ኡበር ካልተሳሳትኩ። ሁሉም በሚባል በአብዛኛው ሀበሻ ይሰራዋል። አዎ አሚን ያገኙበታል በደንብ ስራ ግን ይለያያል። ደግሞ የሚያስጠላው ለምሳሌ አሁን የእሱም ህግ ስቴት ይለያያል። ለምሳሌ መንጃ ፈቃድ ካወጣ ከ3 ዓመት በኋላ ነው አንዳንዴ መስራት የምትጀምረው ህጉ። እነሱ ሪኳየርመንቶች ይዘዋል ግን ይሰራል ሰው በደንብ እንደ ፉል ታይም የሚሰሩ ብዙ ሰዎች አሉ በተለይ ሀበሻ። ኦኬ በጣም አሪፍ እንግዲህ ቤተሰብ ያደርጉበታል። ለዛ ነው ኡበር አለ እንዴን ፉድ ዲሊቨሪ ደግሞ አለ። ለምሳሌ ዶርዳሽ ዶርዳሽ ኡበር ኢትም አለ አይደለ? ኡበር ኢትም አለ ዲሊቨሪ። እሱ ኢዚሊ በቀን አትሊስት እስከ 100 እንደዛ ትሰራለህ። አረባከ ታረጋለህ ከሰራካ። በጣም አሪፍ ነው። እና ስራ ምሰራ ከሆነ እንደ ፓርት ታይም ምሰራ ከሆነ ሰራለህ። ጂያኒ ምናምን እያየሁት ነበር የሆነ ከዚህ በፊት ከስንት ነው ከ2 ዓመት ምናምን የለቀቀውን በፊት ዴሊቨሪ ምናምንና በሰዓት ማን ነው በአንድ መንገድ በአንድ ትዕዛዙላ እስከ $17 ምናምን የሚገኝበት እንትን እያሳየ በጣም ገርሞኝ ነበር። አንተ በአንድ ስራ በአንድ ኦርደር እንዴት $17 ታገኛለና? ዴሊቨሪ በጣም አሪፍ ነው ማለት ነው። ያዋጣል። አሜሪካ ውስጥ ያዋጣል። በዛው ልክ አንዳንዴ ቀኑ የተመታ የሚሆንበትን ጊዜ አለ። አንዳንዴ ኦርደር አድርገህ ተደርገህ $3 ሊከፈል ይችላል። የ30 ደቂቃ የ20 ደቂቃ መንገድ ሄደህ ማምረጥ ነው በቃ ጀስት ነው እዛው አንዳንዴ ኦፈር ያደርግላል ራሱ ማለት ነው። በሰዓት ያለ ክፈል ይላል። እንደዛ ሲል ግን የፈለገበት ቦታ ነው የሚልክ። ግን ኖርማሊ ራስ አክሰፕት ያደረክ መሰራ ከሆነ ግን ዲክላይን ማድረግ ይችላል ያልተመቸ ሩቅ ቦታ ለመሄድ። በጣም አሪፍ ነው። ተማሪዎችም አሉ በደንብ አሜሪካ ውስጥ በጣም ብዙ አበሻ ተማሪ አለ። ያው ብዙም አብዛኛው በትምህርት ስለሚወጣ አለ በደንብ ይኖራል። አብዛኛው ስራ እንደዛ ነው። ፓርት ታይም እንደዚህ ስራ ነው የሚሰሩ አብዛኛው ጊዜ። በጣም እውነት እንግዲህ በጣም ታንኪዩ ማለት ፈልጋለሁ ብራዘሬ። በጣም ላይቬን አክብረህ መጥተህ ያው ኮሚኒቲያችን በጣም ጸጥ ብለው ነው እያዳመጡ ያሉት። ኢቭን እየጻፉ ራሱ አይደለም በኮሜንት ራሱና እስኪ ሁላችሁም ታንኪዩ በሉት እና ስለ አሜሪካ በጣም ብዙ ኢንፎርሜሽን አሳውቋቸዋልና ሁላችሁም ታንኪዩ በሉት። ስለታ አንድ የሆነ ያነበብኩት ነገር ሴቶች የእጅ ሙያ የሚፈልጉት የእጅ ሙያ ለምሳሌ ሴቶች ፀጉር መስራት በደንብ ነው የሚያስከፍለው። በደንብ ፀጉር ቤት ማለት ነው በደንብ ነው። ሲቀጥል ምን ነበር ሁለተኛው ሴቶች የሚፈልጉበት ስራ ልጅ መጠበቅን ላይክ እንዲ ዴይኬር ሊሆን ይችላል ወይ ትምህርት ቤት መስራት ሊሆን ይችላል። የህፃናት ትምህርት ቤት እንደዚህ በደንብ የሚያስከፍሉ ናቸው። ሴቶች የሚፈልጉበት ስራ እነዚህ ናቸው። ያ ሴቶች እንትን ሱፐርማርኬት ውስጥ ምናምን ስራ አለ አይደል? ለሴቶች የሚሆን ሱፐርማርኬት ኢቨን እንትን ራሱ የሆነ ለምሳሌ ስቶሬቲንግ እዚህ ሀገር ወንድም ሴትም እኩል ነው ስራ መስራት እስከ ድረስ የትኛውንም አይነት ስራ
ልትሰራ ትችላለች። ሜቢ አሮን ነው እንደው ሞር ቻንስ ሊኖራት ይችላል እዚህ አንዳንድ ራሱ እና የትኛው ማይሰራል ስቶር ውስጥ አለ፣ ሞሎች ውስጥ ሬስቶራንት ሊሆን ይችላል፣ የትኛው ቦታ ላይ አለ። ኦኬ ያው ታንኪዩ እያሉሽ ነው እና እንግዲህ አይጠፋም በቃ እና ላይክ እንግዲህ አንዳንድ ገባ እያልክ አሳውቀን እና አንዳንድ ነገር እንጠይቃለን ስለ አሜሪካ ኢንፎርሜሽን ስፈልግና ከሚገርምህ አሜሪካ ብቻ ነበር እስካሁን ድረስ ገስት ያላገኘሁት እንጂ ካናዳም ጀርመንም ስዊዝም ሁሉም የአውሮፓ አብዛኛው ሀገራት እንትን አድርጌ ነበርና ከአሜሪካ ጋር ግን ሰዓታችን ስለሚለያይ ነው መሰለኝ የሆነ ልጅ አግኝቼ ነበር ግን ያው አልቻለም መሰለኝ እንትን አደረገና እዚህ ራሱ ይለያያል እኮ ሰዓታችን እኛ ጋር ይለያያል። እሱ ይገርመኛል እኮ እዛ ያላችሁበትም ይለያያል አይደል? አሁን ዲሲ እነሱ ጋር 3 ሰዓት ይቀድሙናል እኛ ካለንበት ቦታ። በስመ አብ የሚገርም ነው አንተ። እኛ ጋር ገና 12 ሰዓት ተኩል ነው ቀን፣ እዛ 3 ሰዓት ተኩል ነው ቀን። ኦኬ 12 ሰዓት ተኩል ቀን ማለት ምሳ ሰዓት ማለት ነው። ምሳ ሰዓት ላይ ነው ለኢትዮጵያ 6 ሰዓት ተኩል እንደምንለው ማለት ነው። ኦኬ ምሳ ሰዓት ኦኬ በጣም ልዩነት 3 ሰዓት ልዩነት እዚሁ የሚገርም ነው። እሱ ነገር ይገርመኛል የምር ማለት እዛ አንድ ሀገር ውስጥ ሆነ ሰዓት ልዩነት ማለት በጣም በጣም ትንሽ ይመስላል እንጂ ኢቭን ለመሄድ ራሱ በጣም ሩቅ ነው። ላይክ በጣም ሩቅ ነው። ያ ትልቅ ነው ሀገሪቱ በጣም ትልቅ ሀገር ነው እንዴ። አሁን እኔ ለምሳሌ ከካሊፎርኒያ ወይ ከሲያትል ዲሲ ለመሄድ 6 ሰዓት ተኩል ነው ፍላይት ማለት ነው። በመኪና አይደለም ፍላይት ነው ያልኩት እንዴ 6 ሰዓት ተኩል ማለት ከኢትዮጵያ ጣሊያን ማለት ነው። ከኢትዮጵያ ጣሊያን ሮም እንዴ! ኧረ በስመ አብ አንተ በጣም ሩቅ ነው። እሱ በጣም ላይክ ትልቅ ነው አይመስልም እንጂ እንደዛ በጣም ሰፊ ነው ይርቃል። አህጉር እኮ ነው ጆቫኒ ያለችኝ ነው። አህጉርማ ነው ግን አንተና ለሜክሲኮ ኖርዝ አሜሪካ የሚባለው ያው ሜክሲኮ ካናዳ እና አሜሪካ ነው አይደል? ሶስቱን አይደል የሚያጠቃልለው? ሜክሲኮ ኖርዝ አሜሪካ ነች። ከዛ ታች ያሉ ሴንትራል አሜሪካ ታች፣ ከዛ እነ ብራዚል ሳውዝ አሜሪካ። ያ ኦኬ እና እንግዲህ ላይክ ታንኪው ብራዘሬ በጣም አትጥፋ በቃ እና እንደዚህ ገባ እያልክ አንዳንድ መረጃዎችን እንግዲህ እንትን ታደርግልናለህ ትሰጠልናለህ እናም በቃ እንትን ላይቫችን ላይ አትጥፋ። አንተንም አካውንትንም በደንብ እናሳድጋለን እና ፎሎ ያደርጋችሁ ሰዎች ከመውጣቱ በፊት ሁላችሁም ፎሎ አድርጉት ፕሊዝ እና የራሱንም አንዳንድ ነገሮች ይዞላችሁ እንዲመጣ የምፈልጉትም ጥያቄ ካለ ጠይቁት ቤተሰብ ሁላችሁም ኦኬ። እና ፎሎ አድርጉት አካውንቱን እና ያው እዚህ ጋር ፊት ለፊት መጥቶላችኋል ገስቱ ላይ አሜሪካ ነው የሚኖረው። ስለ አሜሪካ ማወቅ የምትፈልጉ ነገር ካለ እንግዲህ ኢትዮጵያኖች አሜሪካን ምን ያህል እንደምትወዱ በደንብ እረዳለሁ እና በደንብ ፎሎ አድርጉት ማለት ፈልጋለሁ ቤተሰብ እና ፍሮል በቃ ከላይቭ አትጥፊ ማለት ፈልጋለሁ ብራዘር ግን የለም ስለሰጠሽን ሰርግልኝ አንተ እሺ አየ በቃ እና እንትን አደርግሻለሁ አትጥፊ በቃ መልካም ስራ ይሁንልሽ። ሰላም ዋል። ደህና ደሩ። እሺ አባቴ ይመችሽ።